ስለዚህ አስተምሮ ማለት አስተምሮ ማለት ግን በቤተ ክርስቲያን ሐሰተኛ አስተምሮ አለ እያልኩ ነው። ወደ ሲኦል የሚያስገባ ለየነኮ እሺ አንዱን ላንሳ አስተምሮ እንዳከራከረን ነው ዙረ መምህራነ ቅዱስ ወንጌል አምሳለ ፈጣሪ ልዑል ንስግድ ለመስቀል ወለማርያም ድንግል። እነማን ናቸው ይሄን ያሉት? የወንጌል አስተማሪዎች። ይሄንን እነማን ናቸው ያሉት? የወንጌል አስተማሪዎች። ወበይንተዝ አዘዙነ መምህራነ ቅዱስ ወንጌል አምሳለ ፈጣሪ ልዑል ንስግድ ለመስቀል ወለማርያም ድንግል። ይህ መጽሐፈ ዚቅ ገጽ 27 ላይ የምናገኘው የዜማ አስተምህሮ ወይም ደግሞ የአምልኮት የዜማ አስተምህሮ ነው። የአምልኮት መጽሐፍ ነው። አምልኮት የሚፈጸምበት መጽሐፍ ነው። ስለዚህ እነዚህ የቅዱስ ወንጌል መምህራኖች ለመስቀልና ለማርያም ስዕል እንድንሰግድ አዘዙን ይላል። እነዚህ የቅዱስ ወንጌል መምህራኖች ለማርያም ስዕልና ለእንጨቱ መስቀል እንድንሰግድ አዘዙን ይላል እና የትኞቹ ናቸው የቅዱስ ወንጌል መምህራን? የቅዱስ ወንጌል መምህራን እንደሚታወቅ የበጉ ሐዋርያት ናቸው። ከዛም ቀጥሎ ሰብዓ አርድእት አሉ። ከዛ ደግሞ ሐዋርያን አበው አሉ። እያለ እኛ ላይ ወንጌል ደርሷል። ስለዚህ የትኞቹ የቅዱስ ወንጌል መምህራኖች ናቸው ለእንጨት እንድንሰግድ ያዘዙን? ይሄንን ምናልባት ተሰውሮብን ከሆነ እነንተና እነ ጴጥሮስ እነ ያዕቆብ እነ እስጢፋኖስ እያልክ በደንብ እንድትመልስልን በፍቅር እንጠይቅሃለን። ትክክል ከሆነ እኛም እንቀበለዋለን። እስካሁን ድረስ እኛ በእውነትና በመንፈስ ብቻ ነው ለአንዱ ለእግዚአብሔር ብቻ የምንሰግደውና የምንገዛው። ግን እስካሁን ድረስ ለእንጨት መስገድ አልቻልንም ወንድሜ። ለእንጨት መስገድ እስካሁን ድረስ አልቻልንም። ለስዕልም መስገድ እስካሁን ድረስ አልቻልንምና ደግሞ ከጉንጯ ላይ ደም የምታንጠፋጥፍ ስዕል ተገኝታለች አሉ። ለእሷም አልሰገድንምና እባክህ እስቲ እንድንሰግድላት የቅዱስ ወንጌል መምህራኖች ሰግደው ከሆነ መጽሐፍ ቅዱሳዊ ማስረጃ ካለ ቀጥል። አሁን ጊዜ ልስጥህ። በጣም ጥሩ። መሀል ላይ እንደማይገቡብን ተስፋ አረጋለሁ። እሺ ካልተሳሳት ካልገባ አይ ነው ምን አሁን ዝም ብዬ ሰምቻለሁ። ነገር እኮ ደስ ብሎኝ አይደለም የሰማሁት፣ ግን መስማት ስላለብኝ ለመግባባት ስለሆነ መሀል ላይ እንዳይገቡ። እሺ በጣም ጥሩ። መጀመሪያ ምን የሚል ጥያቄን ጠይቄያቸው ነበረ። አስተምህሮ ማለት ምን ማለት ነው ስል አንድ ጊዜ ከጌታ የተሰጠ ሃይማኖት ወይም ደግሞ እምነት ወይም ማስተምሮ የሚለውን ነገር አመጡልን። ስለዚህ ዚቅ የቤተ ክርስቲያን አስተምህሮ ነው እንዴ? አስተምህሮ ማለት እኮ ከጌታ አንድ ጊዜ የተሰጠ ሃይማኖት ከምን የሚወሰድ ከመጽሐፍ ቅዱስ የሚወሰድ ነው። ስለዚህ አስተምህሮ ብለው ያመጡልኝ ምንድነው? ዚቁን ነው ማለት ነው። በጣም ያስቃል። የቤተ ክርስቲያንን እምነት እንኳን ሳያውቁ ዝም ብለው ጠምጥሞ የተቀመጡ ሰው ናቸው። አስተምህሮ ማለት ምን ማለት ነው? አስተምህሮም የሚወሰደው ከየት ነው ከተባለ ከመጽሐፍ ቅዱስ። ለምሳሌ የድህነት ትምህርት ምንድነው? አስተምህሮ ነው። አንድ ጊዜ ከጌታ የተሰጠ ሃይማኖት። አረቆይ አሁን ራስህን ለማውጣት ለመሽለክ ብለህ ዚቅ አስተምሮ አይደለም ልትለኝ ነው? ዚቅ አስተምሮ የቅዱስ ወንጌል መምህራኖች ለእንጨቱ መስቀል እንድንሰግድ አዘዙን እያለ ታዲያ የትኞች ናቸው? እኛ ምን መለስላችሁ? አስተምሮ ስህተት ነው ብዬ እኮ ነው ያለው። መልስ ሲመለስላችሁ ለምንድን ነው የምትረብሹት? ዝም አድርጋችሁ ለምን አይደለም? ይሄ አስተምሮ አይደለም እኮ አስተምሮ አይደለም። አስተምህሮ ማለት ዶግማን የያዘ ነው እንጂ ለምሳሌ የአንድ ሰው ተአምር አስተምህሮ ነው? ዶግማ ነው? ዚቅ እኮ ተአምር አይደለም። ዚቅ ተአምር አይደለም እኮ ድርሳን ነው፣ አስተምህሮ ነው። ድርሳን እስቲ ማስረጃ አስተምህሮ ነው የሚለውን ማስረጃ ይኸውልህ። ቅዱስ ያሬድ ዜማውን እኮ ዋእዜማ ዘሰማይ እመላእክት ግናይ ቆይ አዳምጥ እንጂ እስቲ ያሳዩ ማስረጃ
በማስረጃ አንተም ገድል ለመሆኑ ታሳየኛለህ። አንተም ገድል ለመሆኑ ገድል ነው ብሏል። ገድል ነው አላልኩም። እሺ ተአምር ነው ብሏል። እሺ ድርሳን ነው ብያለሁ። ድርሳን ነው ብያለሁ። ድርሳን ነው ብያለሁ። ማስረጃ። እሺ ድርሳን ነው። ድርሳን ማለት የተደረሰ ማለት ነው። ማን ነው የደረሰው? ማን ነው የደረሰው? ደርሰውታል። አሁን ማን ደረሰው አልደረሰውም አይደለም ጥያቄው። ጥያቄዎትን መልሱ። ጥያቄዎትን መልሱ። እዚህ ካስተምሮ ነው ብለዋል እንዴ? እዚህ ካስተምሮ ነው ያሉበትን ማስረጃ። በጣም ጥሩ ማስረጃ ልስጥህ። በአጠቃላይ ማስረጃ ልስጥህ። በጣም ጥሩ። እሺ እንግዲህ በቤተ ክርስቲያኒቱ አስተምሮ መሰረት ቅዱስ ያሬድ የብሉይ ኪዳንና የሐዲስ ኪዳን መጽሐፍ በሚገባ ከሰማይ የሰማውን ዜማ ወደ ምድር አስተጋባው። ለዚህ ማስረጃ የሚሆነን በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ብሎ ከዘፍጥረት ምዕራፍ 1 መነሻ በማድረግ ዋይ ዜማ ዘሰማይኩ በሰማይ እመላእክት ግናይ ብሎ ቅዱስ ያሬድ ዜማ አዚሟል። ይሄ ደግሞ ትክክለኛ ነው። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ነው የተነሳ። ስለዚህ በአጠቃላይ የቅዱስ ያሬድ ጽዋትወ ዜማዎችን በምንመለከት ጊዜ ስለ ኢየሱስ ክርስቶስ ሊቀ ካህንነት፣ ስለ እግዚአብሔር አብ ፍቅር፣ እንዲሁም ደግሞ ስለ ኢየሱስ ክርስቶስ የምልጃ አገልግሎት በአጠቃላይ ቅዱስ ያሬድ ዜማ በመንፈስ ቅዱስ ተመርቶ ዜማውን አዘጋጅቷል። ስለዚህ ይቤሎሙ ኢየሱስ ለአርዳይሁ አአርግ ሰማይ ሀበ አቡየ ወአቡክሙ ሀበ አምላኪ ወአምላክክሙ በማለት ኢየሱስ ክርስቶስን ሊቀ ካህን መሆኑንና አማላጅ ምስራቀ ፀሐይ እስከ ነዓረብ ይታኮት ስሙ ለእግዚአብሔር አምላክነ ኪያከ ወልዶ ዘፈነወ ለነ አስተጋባአነ ሀበ ትረፍቅ መካነ እስመ ዝርዋን አግብርቲከነ ብሎ እንዲያውም አሁን እንኳን በሰማይ ሆኖ ለኛ እንደሚታይልን ይቅር በላቸው እያለ የሚጮህ ደም እንዳለ ቅዱስ ያሬድ በዜማው ጥያቄው ምንድነው? የአሁኒቱ ቤተክርስቲያን የአሁኒቱ ኦርቶዶክስ ደግሞ ይህንን እውነት ቀብራ የቅዱስ ወንጌል መምህራኖች ለኢየሱስ ክርስቶስ ሳይሆን ለእግዚአብሔር ሳይሆን ለእንጨቱ መስቀል እንድንሰግድ ነው ያዘዙን፣ ለማርያም ስዕል እንድንሰግድ ነው ያዘዙን ብላ የአሁኗ ቤተክርስቲያን ዋሽታለች። የአሁኗ ኦርቶዶክስ ቤተክርስቲያን ዋሽታለች። ስለዚህ የቅዱስ ያሬድን ዜማን ይቀበለዋል። የቅዱስ ያሬድን ዜማ እቀበለዋለሁ። ትክክለኛ በመንፈስ ተነድቶ ያዜመው ነው። ትክክለኛ ብሉይ ኪዳንና ሐዲስ ኪዳንን መሰረት ያደረገ ዜማ ነው። ስለዚህ አስተምሮ ነው ማለት ነው። የቅዱስ ያሬድ ዜማ አስተምሮ ነው ማለት ነው። የቅዱስ ያሬድ ዜማ ግን አሁን ተሰርቆ ለፍጡራን ተሰጥቷል። አሁን የኔ ጥያቄ እንዴት ተሰጠ? ለእንጨቱ መስቀል እንድንሰግድ አዘዙን። አንድ ለማርያም ስዕል እንድንሰግድ አዘዙን። እነማን? የቅዱስ ወንጌል መምህራኖች። ስለዚህ የቅዱስ ወንጌል መምህራኖች ለማርያም ስዕል እንድንሰግድ አዘውናል። መስገድ ይገባናል። ባንሰግድ አጥንታችን ይበታተናል። ማስፈራሪያ መልካ ስዕል በሚባለው ወሰግድ ካይበ ለድንግልናኪ ክሌ ወሰግድ ስልሰ ለስዕልኪ ቅድመ ጉባኤ ዘኢሰገደ ለስዕልኪ አስሪጾ ምማኤ በስጋሁ ወበነፍሱ ኢይርከብ ትንሣኤ። በሁለት በኩል ድንግል ነሽና እሰግድልሻለሁ፣ በጉባኤ መካከል እሰግድልሻለሁ። ለስዕልሽ ከመስገድ ወደኋላ ያለ በነፍሱም በስጋውም ትንሣኤ አያገኝም። የሚገርማችሁ ነገር እንዲያውም ነፋስ ዛፍን ሲያነቃንቀው ቅጠሉ እንደሚረግፍ እንደዚህ አጥንቱ ይበታተን ይላል። ስለዚህ ይህ አስተምሮ ነው። የምን አስተምሮ? የዜማ አስተምሮ። ስለዚህ እግዚአብሔር የሚመለክበት ነው። ቤተክርስቲያኒቱ የሰራችው ዚቅ የሚባል መጽሐፍ አለ። ዚቅ የሚባል ወንድማችን ዮሐንስ እንትን ድርሰት ነው ያለው ማለት ነው። ድርሰት ነው ያለው። ስለዚህ መሰረቴ መጽሐፍ ቅዱስ ነው ካለች ቤተክርስቲያኒቱ መሰረቷ መጽሐፍ ቅዱስ ነው የምትል ከሆነ በመጽሐፍ ቅዱስ እውነት እንመዝነዋለን ማለት ነው። ወይ የተጻፈ ነገር ማቅረብ ይችላሉ?
አሁን ይሄ ቀኖና ነው ድርሰት ነው እያልክ እንድታልፍ አልፈልግም። ይሄ ከሆነ እሺ ለምንድን ነው ያለው? በመጀመሪያ ሰላም ብያለሁ ሁላችሁንም። ወይ አንዴ ብያለሁ። ቆይ ዮሐንስ፣ እኔ ነኝ ሚውት እያደረግኩ የነበረው ስታወራ ሚውት እያደረግኩ የነበረው እኔ ነኝ። ግን ማድመጥ አሁን የኔ ተራ ነው እኮ አታሰሩኝም? ቆይ አይደለም። ኖ ይኸውልህ ተራ ይሰጥሃል፣ ጊዜ ይሰጥሃል። አሁን ሚውት ያደረግኩ እኔ ነኝ። አሁን ስለ አስተምሮ ነው እየጠየቅ ያለኸው። አስተምሮ ማለት ምን ማለት ነው? ያንን አስተምሮ የምትለውስ አስተምሮ የሆነበትስ ምክንያት ምንድን ነው? በመጀመሪያ ይሄንን ታስቀምጣለህ። ዮሐንስ በትክክል ጥያቄዎችን አዳምጥ። የአስተምሮ ችግር ነው ያለብህ። አስተምሮ ማለት ምን ማለት ነው? አስተምህሮን አስተምሮ ያደረገው ምንድን ነው? ይሄንን መጀመሪያ አስቀምጥ። ከዛ በኋላ እነኛ አስተምሮቶች የቤተክርስቲያን አስተምሮቶች እንደሆኑ እኛ በግልጽ እናስቀምጥልሃለን የአስተምሮን ምንነት። ምክንያቱም ለድነት ከሲኦል ለመውጫ የምትጠቀምባቸው ስለሆነ ሰዎች ፕራክቲካሊ ምድር ላይ ያለችው ቤተክርስቲያን ለመዳኛ ስለምታደርጋቸው። ስለዚህ አስተምሮ ምንድነው? አስተምሮን አስተምሮ ያሰኘው ነገር ምንድነው? ይሄም በቀጥታ ትመልሳለህ። አሁን ዝም ብሎ እንዲህ ወደ ላይ ወደታች ማለት ሳይሆን አስተምሮ ብለሃል። ይሄንን አብራራለን። ቀጥል። ሚውትን አንሳና በትክክል እንዲያው የረሳኋትን ነገር ነገርከው። ዛሬ ባክ ከረ ትክክል ቀጥል፣ መልስለት። ተስፋ አደርጋለሁ። አሁንም በነገራችን ላይ ያው ባሪፍ እንሂድ በሚለው እንዳታስወጡኝ ነው እንጂ መጀመሪያ የጠየቁት ጥያቄ አልተመለሰልኝም። ማስረጃ ስለሌለ ዝም ብሎ እንደዚህ ነው ተብሎ አሁን ይኸውልህ ፖለቲካ እንድታወራ ምናምን አይደለም። እስካሁን ያስወጣ የለም። እስካሁን ማንም አላስወጣህም። ቀጥታ ወደ ጥያቄው ግባና የፖለቲካ ወርኛ ጠልተናል። ፕሊስ ይኸውልህ አሁን አስተምሮ እያልክ ነው ያለው። ከፈትኩኝ። እሺ ለምንድን ነው አስተምሮ የሆነው የሚለውን ታብራራለህ። ቀጥል። በጣም ጥሩ። እኛ ኦርቶዶክሳውያን በማስረጃ ነው የምናወራው። እናንተ ግን ስታወሩ እንደዚህ ከፍታችሁ በማስረጃ አውሩ። ያው እኛ እንደከፈት ነው እንደዚህ በማስረጃ አውሩ። ቤተክርስቲያን ገላት፣ ድርሳናት አስተምሮ ሃይማኖት ላይ ያስቀመጠችበት ያው እኛ መልሰን እንጂ በቃ ችግር የለም። አሁን የተባልከውን የምጨማምራቸው ወሬዎች አይደሉም። አሁን የሚፈለገው ያንተን አስተምሮ ለማጽደቅ ነው፣ ሰዎችን ለማጽደቅ ደግሞ ወደ ፍታት ደግሞ ገባ። ኧረ ቆይ አንድ ርዕስ እንጨርስ። ምን ሆናችኋል? ቆይ ዮሐንስ እንጂ ዮሐንስ አስተምሮ የምትለው ያስቀመጠችው መጽሐፍም ካለ ታመጣለህ። ይኸው አሁን መጽሐፍ ቅዱስ ነው የገለጥከው። ቆይ አንዴ አይሰማም። ቤተክርስቲያኒቱ አስተምሮ የላትም። የድነት አስተምሮ የላትም። አዳምጥ። ይኸውልህ ወደ መጽሐፍ ቅዱስም ትመጣለህ። በመጀመሪያ ወደ መጽሐፍ ቅዱሱ ትመጣለህ። ዝም ብለህ እዚህ ጋር ይኸውልህ እኔ አልለቅህም። እያንዳንዷን ነገር ታርጌት እንድትመታ ነው ማድረግ። ቤተክርስቲያኗ የድነት ትምህርት አላት የላትም? ጨርሶ የመዳኛ ትምህርት የምታስተምረው ለድነት የተባለ የድነት ትምህርት ካለ አንደኛ ያንን ታመጣለህ። አሁን መጽሐፍ ቅዱስ በመግለጥ አንደኛ ጀግና አትጫወትም። አስተምህሮ ካላት የድህነት ትምህርት ወይ ደግሞ የመዳኛ ብላ ያስቀመጠችው ትምህርት አስተምህሮ ካላት ታመጣለህ። ይሄንን አሁን የጠቀስከውን ቤተክርስቲያኑ መቼ ነው የድህነት ብላ ያስቀመጠችው? ከዛ አስተምህሮ ማለት ምን ማለት ነው? አስተምህሮ ያደረጋቸውን ነገሮች ታስቀምጣለህ። አሁን ይኸው ዝም ብለህ ፖለቲካ እዛ አትሂድ። በቃ ራስህን ግልጽ አድርገህ አስቀምጥ። እኛን ተወን። እንደዚህ ትላላችሁ፣ እንደዚህ ታደርጋላችሁ ምናምን ናችሁ አይደለም። ራስህን ግልጽ አድርገህ አስቀምጥ። ክሪልሪ ቀጥል። እሺ አደራ። ጸሐፊው በጣም ጥሩ። ይሄንን ሃይማኖት የሚለውን የመጽሐፍ ቅዱስ መዝገበ ቃላት ላይ ስናየው አይመነ እያለ ያስቀምጧል። ምን የግዕዝ ቃል ምን
ማመን፣ መታመን፣ እምነት ወይም ደግሞ አስተምህሮ ብሎ ያስቀምጠዋል። እናንተ ግን እየጠቀሳችሁ የነበረው ምንድነው ከተባለ እየጠቀሳችሁ የነበረው አስተምህሮ ያልሆነ ነገር ዚቅን አነሳችሁ። ዚቅ ማስረጃ አለው ወይ? አስተምህሮ ነው አይደለም? ማስረጃ። እሺ፣ ለዚህ ነገር ማመን አስተምህሮ ነው። ማመን አስተምህሮ ነው። እየመለስክልኝ አሁን ያስቀመጥከው ስለ እምነት ነው። እመኑ ማለት ማመን አስተምህሮ ነው። ሶል ለምንድን ነው የምትረበሸው? ዮሐንስ እኔ ይኸውልህ ዝም ብለህ ዛዛ ስትጮህ አለቅህ። የተናገርከውን በእርግጠኝነት ታስቀምጣለህ ማብራሪያህን። ማመን ብለሃል፣ አንዲት ሃይማኖት ብለሃል። ቆይ ይኸውልህ እኔ እኮ አሁን ይኸው እምነት ብለሃል። ለምሳሌ ቆይ እኔ ይኸውልህ ለምሳሌ እመኑባት ይላል። እመኑባት ስላለ ሃይማኖት ነው ማለት ነው። እመኑባት መምህር ይረዳኛል። ይኸውልህ እዚህ ጋር ከፊታችን አለ። አየህ ከመዳን ሁኔታ ጋር ለምንድን ነው የምታረጉኝ? እመኑ ስላለ ሃይማኖት ስላለ ልታስተምሩ ነው አይደል የመጣችሁት? ልታስተምሩን ከሆነ መልሱልን እንጂ ቀላል ነው። ምን ሆናችኋል? ይኸው ለምሳሌ እኔ ጠየከኝን እኮ መልሼ ነው እኮ አንተን እየጠየኩህ ያለሁት አይደል እንዴ? ልክ እንደዚህ ልክ እኔ እንደከፈትኩት ይኸው ማስረጃ እንደከፈትኩት ከመጽሐፍ ቅዱስ መጽሐፍ ቅዱስን እናውቃለን ወንጌል እንስበክ ብላችሁ ስለወጣችሁ ይኸው አስተምሩን ነው ድልቁን ሰጠናችሁ። ጥሩ በጣም ጥያቄው ምንድን ነው? ቆይ አንዴ ልጨርስ። ኧረ ቆይ አንዴ ጥያቄን ልጨርስ። ጥያቄን አላስቀመጥኩም እንዴ? ምን ሆነ አልሷል? ጥያቄ ምንድን ነው? እሺ ጥያቄው ምንድን ነው? ገላት ድርሳናት አስተምህሮ ናቸው የቤተክርስቲያን እንደ ሃይማኖት መመስረቻ ናቸው ስላላችሁ ለሱ ማስረጃ ይኸው እንደዚህ ከፍታችሁ እንደኔ ማስረጃ አምጡ። እኔ ስትጠይቁ እንደዚህ እንደከፈትኩት በጣም ጥሩ ጥያቄ ነው ጠየቁ። አሁን እንግዲህ ይኸውላችሁ በሃይማኖት ምናምን ብሎ ያስቀመጠውና ማመን አስተምሮ እንደሆነ አስቀምጦልናል። ማመን አስተምሮ እንደሆነ አስተምሮ ከሆነ ማመን የሚለው አስተምሮ ከሆነ ማመን የሚሉ አስተምሮቶች ገድላቶች ላይ ያለው አሁን ለምሳሌ እመኑባት በመስቀሉም እመኑበት ይላል። ስለዚህ ይሄ ስላለ ያኛውም ደግሞ አስተምሮ ነው ማለት ነው። አስተምሮ ነው ማለት ቅድም ሲናገር የነበረው መምህር ለዚህም ስገዱ እንደዚህም አድርጉ ከዚያ እንዳውም በቃል እመኑባት ስለሚል እምነት ስላለ አስተምሮ ነው ማለት ነው። ወንድማችን እየዘረዘረ ያለው ሃይማኖት የሚለው እምነት ነው። አመነ፣ አዎ አመሳጥረዋል ግሱን። ግን ምንድነው እምነት የሚለው እዛ ገድላትም ላይ በትክክል ስጠቅ ብዙ ቦታዎች ላይ እንዲያውም ከሲኦል መዳኛ ከሲኦል መውጫ የሞተ ሰው ከሲኦል ሁሉ እንደሚወጣ መምህር ግልጽ አድርጎ ያስቀምጥላል። በታት ነው ከፈለ አንተ ስለማታውቃቸው ነው፣ አስተምሮቶቹን ስለማታውቅ ነው። ከሲኦል አንድ ሰው ይወጣል፣ በዚህ ይሄን ካደረገ ይወጣል፣ ለከሌ እንደዚህ ካደረገ ለከሊት እንደዚህ ካደረገ ከሲኦል ያመልጣል ይወጣል የሚል ሰው ተከትሎ ከሄደ ከሲኦል ከወጣ ከገሃነመ እሳት ማምለጥ ከቻለ ከዛ በላይ አስተምሮ ምን አለ? ከዛ በላይ አስተምሮ ምን አለ? ለዚህ ነው አስተምሮ ማለት ምን ማለት ነው ብዬ የጠቀስኩልህ። አሁን አስተምሮ ምንድነው ስለ እምነት ብለኸኛል። አዎ እነዚያ ነገሮች ከገሃነመ እሳት ሰው እንደሚድን ያስተምራሉ። ምናልባት ማስረጃ ካለ የተወሰነ ነገሮችን መምህር ያቀርብልሃል። እሺ 999 ሰዎች ከገሃነመ እሳት ድነዋል፣ እሷም ደግሞ መዳኛችሁ ናት አዳኛችሁ ብሎ የተቀመጠ እናንተ ለኃጥአን መድኃኒታችሁ ናትና እመኑባት ይላል። አምረ ማርያም በጣም እናንተ ለኃጥአን መድኃኒታችሁ ናትና እመኑባት አለቀ። ብኪ ድህነ አለ ወልድኪ ኮነ ሰላም ብኪ ድህነ ወበወልድኪ ኮነ ሰላም። ኪዳኑ ደግሞ ዓለም ባንቺ ዳነ ይላል። ዓለም ባንቺ ዳነ ይላል። ዚቁም ይላል ቆይ ወበወልድኪ ብቸኛ መድኃኒት ድህነ ዓለም የሚለው ቆይ ወበወልድኪ ድህነ ዓለም ሲል ረስተከው ነው እሱ። ለምንድን ነው እሱ የማጠቅሰው? ኖ ምንድነው ግዕዝ ማንቺ ወበወልድኪ ድህነ ዓለም የሚል የለም። እንዲያሚል የለም። ኪዳኑ አይልም። ብኪ ድህነ ኪዳኑ አይልም አይልም። ወበወልድኪ ኮነ ሰላም ነው የሚለው ይላል። ኪዳኑ ወበወልድኪ ድህነ ዓለም ይላል አይልም ይላል። ምን ይጨራሽ? ወበወልድኪ ድህነ ዓለም የሚል የለም። እሺ አያችሁ ሲሆን መጽሐፉን ልክፈትና ወበወልድኪ ድህነ ዓለም አይደለም የሚለው
አውጥ። ቆይ እኔም ኪዳን መጽሐፍ ከፍታለሁ፣ እርሱም ኪዳን መጽሐፍ ከፍታለሁ። ኪዳን መጽሐፍ እሺ፣ በጣም ጥሩ። እሱ ያለ ወበወልድኪ ድህነ ዓለም። እሺ፣ ምን ያለው? ብኪ ድህነ ዓለም ነው የሚለው አይልም። ብኪ ድህነ ዓለም የሚል አለ፣ ወበወልድኪም ድህነ ዓለም የሚል አለ። እንዴ ላሳዩት በቃ። የኪዳኑ መጽሐፍ ወበወልድኪ ኮነ ሰላም ነው። ስለማያውቁ እንግዲህ ወበወልድኪ ኮነ ሰላም። ቆይ ላስተካክልና ከፍታለሁ። ነገራችን ላይ እንዳትረሱ። ወበወልድኪ ኮነ ሰላም ይላል። ወበወልድኪ ኮነ ሰላም ይላል። ወበወልድኪ ኮነ ሰላም ይላል አይልም? ብኪ ድህነ ወበወልድኪ ኮነ ሰላም ነው የሚለው። በቃ ይኸው መለሱት። ወበወልድኪ ድህነ ዓለም ይላል። ይኸው አስቀመጡት እኮ። በቃ ከዚህ በላይ ምን አይልም። ወበወልድኪ ድህነ ዓለም። እሺ ቆይ በሉት፣ እርሶ በሉት። አይልም በሉት፣ አውጣው በሉት። ብኪ ድህነ ዓለም ሙሉ አርኪ በአንቺ ዓለም ዳነ። ብኪ ድህነ ዓለም ወበወልድኪ። ስሙ፣ ለማጨናበር ከሆነ የመጣኸው አትሳሳት። እዚህ ቤት ያለ ማስረጃ ይወል። ብኪ ድህነ ዓለም ወበወልድኪ ኮነ ሰላም ነው የሚለው። አይ አላስወጣህም፣ አውጣው፣ ማስረጃውን አውጣ። ወበወልድኪ ድህነ ዓለም አይልም። በአንቺ ዓለም ዳነ ነው የሚለው። በአንቺ ዓለም ዳነ ይሁን ንገሩኝና ከዛ በኋላ አያውቀውም። ራሱ ማስረጃውን ያውቃል። ምንም አይነግሩህም። አርኬውን ንገሩኝ። ሶል አይነግሩህም። ሳታቅ ነው እንዴ? ሳታቅ ነው የምጠይቀው? ራስህ አውጣ። አታውቅም። ለምን ደም ትረበሹት? ብኪ ድህነ ዓለም ነው አይደለም። ያው ጀግና ትጫወት። ታምረ ማርያም ደግሞ ለእናንተ ለኃጥአን መድኃኒታችሁ ናትና እመኑባት ነው የሚለው። ይኸው ወጣየው። አየህ አይደለም? በረረ መልሶ አንተኑ ነው የሚጠይቀህ። በረረ። አየህ አይደለም? እንደዚህ ነው ቁጭ አድርገን የምናስፈፋ። እንደዚህ ነው ቁጭ አድርገን እንድትተፋ የምናደርግህ። ዮሐንስ መልሰህ እሱን ትጠይቀው። አርኬውን ንገረኝ ትለዋለህ እንዴ? መልሰህ አርኬ ንገረኝ ትላለህ እንዴ? ይኸውልህ እንዲህ እንዴት አይነት ጊዜ መጣ ባካችሁ። አየህ አይደለም? እስከሚያስመልስ ድረስ ያለ እስከሚያልቅ እንዴ። አየው አይደለም? አርኬውን ንገረኛ ለመልሶ እንደዚህ ነው። ይኸው ጥያቄ በጥያቄ የምታወጣት ያንተን አስተምሮ እንደዚህ አድርገን እናወጣዋለን። ያንተን አስተምሮ አሁን ሶልዬ በዚህ ማራቱ ኦርቶዶክሶች እንትን ያሉትን ማውጣት እንችላለን። ብኪ ድህነ ዓለም ራሱ እሱ ግን ሊያጨናብር ነው የፈለገ። እንዳውም ኬርለስሊ ነው አይደለም ማያቸው። አሁን ይኸውልህ መምህር፣ እኔ እንዳውም አንድ ቀን እነኝን ነገሮች እንዲህ ብዙ ትኩረት አድርጌባቸው አላውቅም። አሁን እነዚህ በተለይ ዓለም በአንቺ ዳነ የሚለው በተለይ እንዲህ አይነት አስተምህሮቶች የተቀመጡባቸውን ፖይንቶች በሙሉ ስጠኝና እኔ ራሴ በማስረጃ ቁጭ ማድረግ ፈልጋለሁ። እነዚህ አስተምህሮች ናቸው። ፎቶ እያነሳው ፎቶ እያነሳ ላክልኝ። እንትን ላይ ከተፈለገ ቁጭ ብለን ማለት ነው እዚህ ቦታ ላይ እያወጣን እየጠቀስን ጥግና ሲዘናል። ምክንያቱም ፎቶ እያነሳ ላክልኝ። ከዛ እኔ መጽሐፉን ዳውንሎድ አደርግና በደንብ አድርጌ አውጥቼ አየዋለሁ። በጣም ጥሩ። ራሱ መጽሐፍ ላይ አለ እንዴ? ቆይ ይቅርታ መጽሐፍ ላይ አለ እንዴ? የጻፍከው መጽሐፍ ላይ በጣም ጥሩ። እሺ ተስፋ አደርጋለሁ። ይሄኛው እነዚህ አስተምህሮቶች ይሄኛው ይኖራል። አለ እሱን መጽሐፍ እኮ እንዴት እስቲ አንድ ቀን እንደምንም እመጣና እንደምንም አድርጌ መጥቼ እነሱን ነገሮች እሱን መጽሐፍም ቢሆን ወስዳለሁ እንጂ ይሰማል አይደል? አለ። እሺ ማስረጃ በደንብ ነው ያለው። እኔ አደርግልሃለሁ። እሳቸው ጋር አሁን ራስህ አውጥተህ ማስረጃዎችን ሶል ተረጋጋ እንጂ ምንድን ነው የተረበሽከው? በጌታ አይ አንተ እንደው ምን የሚረብሽ ነገር አለ? ይሄ ተው። ይሄ መጀመሪያ የመነጽርህን አውልቀው እና ታወራለህ። እሺ እትነ ማርያም ውድስት በልሳነ ፍጥረት አብርዋ ውሉደ ቤተ ክርስቲያን እስመ ይእቲ ቤዛክሙ ለኃጥአን ይላል።
እዚህ ላይ እንዲያውም ጽፌዋለሁ። እዚህ በማር የተለወሰ መርዝ የሚለው ላይ ጽፌዋለሁ። አይገርምም? እግዝእትነ ማርያም ውድስት በልሳነ ኩሉ ፍጥረት አክብርዋ ውሉደ ቤተ ክርስቲያን እስመ ይእቲ ቤዛክሙ ለኃጥአን። አየኸው አቶ ዮሐንስ፣ አየኸው ገጽ 29 ቁጥር 32 ላይ ታገኙታላችሁ። ገጽ 29 ቁጥር 32 ላይ ዓለም በእመቤታችን በቅድስት ድንግል ማርያም እንደሚድን እንደገና ታምረ ማርያም ደግሞ በፍጥረት ሁሉ አንደበት የምትመሰገን ማርያም እንደሆነች ልጆቿ መድኃኒታችሁ ናትና ስገዱላት ተብሎ እንደተጻፈ እዛ ላይም ደግሞ ይናገራል። ለእናንተ ለኃጥአን መድኃኒታችሁ ነች ተብላለች። ብኪ ድህነ ዓለም በወልድኪ ኮነ ሰላም ተብላለች። ዓለም ሁሉ በአንቺ ነው የዳነ ተብላለች። ዜማ ተሰርቶላታል በአስተምሮ ደረጃ። ስለዚህ በእመቤታችን በቅድስት ድንግል ማርያም ድህነት እንደሚገኝ ነው የሚናገረው። ድህነት የሚገኝ እንዲያውም የእሷን መድኃኒት ያቃለለ ሁሉ የሞት ቅጣት እንደሚደረግበት ይናገራል። የሞት ቅጣት ይህን ለስዕሏ እንኳን የማይሰግድ ሰው ቢኖር በሰይፍ ተቀልቶ እንደሚሞት በሰይፍ ስለተቀልቶ እንደሚሞት ይናገራል። አጥንቱ ይበታተን ነው የሚለው። አጥንቱ ዛፍ ነፋስ ሲነካው ሲንቀሳቀስ ቅጠሉ እንደሚረግፍ እንደዛ አጥንቱ ይበታተን ይላል። አጥንቱ ይበታተን ይላል። መልካ ስዕል የሚለው ይኸው እዚህ በማር የተለወሰ መርዝ የሚለው መጽሐፍ ላይ አስቀምጨዋለሁ። አጋጣሚ አንድ መጽሐፍ እጄ ላይ ስላለ ነው። ወይ ጉድ! ልትቀልድብን። ይኸውልህ ምን ይላል መድኃኒት፣ ምን ይላል መሰለህ? ከቁጥር 53 ጀምሮ ታምርሽን በፍርሃትና በመንቀጥቀጥ የማያነቡና የማይዳሰሱ የማይስሙ ቢኖሩ ዛፍ ቅጠሉ ሲንቀሳቀስ እንደሚረግፍ እንደዛ አጥንታቸው ይበታተን፣ በሰይፍ ስለተቀልተው ይሙቱ ይላል። በሚካኤልና በሱራፌል በኡራኤልና በገብርኤል ሰይፍ ይታረዱ ይላል። መልካ ስዕል ይታረዱ ይላል። በማር የተለወሰ መርዝ የሚለው ላይ ጽፌዋለሁ እስከ አድራሻ። ይቀልዳል እንዴ? ይቀልዳል። እንግዲህ ተመልከት። እንግዲህ አሁን እነ ገብርኤል እነ ሚካኤል እንዲህ አይነት ተግባር ሲፈጽሙ እንዲህ አይነት ወንጀል ይሄን ወንጀል ሲያስፈጽሙ ምክንያቱም መጽሐፍ ቅዱስ ያላስቀመጠውን አስተምሮ ሰው እንደዚህ ግልጽ አድርጎ እያስቀመጠ እንዴት ነው አንድ ጥቅስ ጠቅሶ በአንዲት ሃይማኖት ካለ በኋላ ሃይማኖት ማለት እምነት ማለት ነው ብሎ ዘርዝሮ ስንት እምነት አለ አይደል እንዴ? ስንት በእምነት ስም የተገለጠ እያንዳንዱ ገድላትና ድርሳናት ላይ በእምነት ስም የተቀመጡ ተግባራቶች አሉ አይደል እንዴ? የሚተገበሩ እነዛ ሁሉ ማጭበርበራዊ ተቀምጠው አስተምሮ አይደለም። ይሄንን አድርጉ እንዴ በአውደ ምህረት ላይ እነዚህ አይደል እንዴ ሲል ትምህርቶች ማን ነው? እኔ በቀደም እንደውም 31 ዓመት መጽሐፍ ቅዱስ የለኝም አገልግያለሁ ሲል በምንድን ነው 31 ዓመት ያገለገልከው ያለ ወንጌል ብዬ እዛ ላይ ጻፍኩ። ታዲያ ይሄ ሰውዬ ወንጌል ሳይኖረው 31 ዓመት ደግሞ ያቀረበው ልደት ቃል ነው። እየሄደ ኢንተርቪው ይጠይቃል እና እዛ ኢንተርቪው ላይ ምን ብለው ይላሉ? 31 ዓመት አገለገልኩ መጽሐፍ ቅዱስ የለኝም። 31 ዓመት ታዲያ ያለ ወንጌል ሰው እንግዲህ በየትኛው አስተምህሮ እንግዲህ ምንድነው ያገለገለው? ይሄ በጣም ከባድ የሚያስተዛዝብ ጉዳይ ነው። የሚገርማችሁ 31 ዓመት ያለ ወንጌል በምን አገለገሉ ብዬ የዛ ጋር የጻፍኩትን ጥያቄ 101 ሰው ላይክ አድርጎታል። እኔ ሰውስ ገብቼ ነው እዛ ያቀረብ ፖስት ያደረጉት ላይ ነው ገብቼ ያልኩት። ግን 101 ሰው ገብቼ ሳይ ላይክ አድርጎታል። 31 ዓመት ታምረ ማርያም ላይ እናውራ። ቆይ ወንድማችን ቆይ አሁን አንተ እያወራው ያለ ከቀደሙ ከተነበበው ታምረ ማርያም ላይ ቆይ ወዳጄ ተጠየቁ ሚውት ማድረግ ከሆነ እንግዲህ ይሄ ነው። እኛ ያው ባለቤት እንኳን ደህና መጣ
ሰው ቤት ዘው ተብሎ እኔ ባለቤቱ እያለው አይ እኔ የማውቀው ቤት ነው ብዬ ነው እንጂ እኔ ዘው ብዬ አይደለም። እንኳን ደህና መጣ። አይ እንኳን ደህና መጣ እኮ እናመሰግናለን። እንኳን ደህና ቆየ። አየህ አሁን ወንድማችን ሰላም ነው። ቆይ አሁን ወደ ውይይቱ እንግባ። ቆይ ተራተረው ወደ ውይይቱ ስንወያየ ግን ያው ባለቤቱም ያውቁኛል። ቀስ ብለህ አሁን እያወራኸው ያለ ዝም ብሎ አለ አይደል የህፃናቶች ወሬ ነው። የትልቅ ወሬ እናውራ እስኪ። አሁን ቅድም የተነበበውን አውጣውና እናውራ። የትልቅ ወሬ የተማረ ወሬ ነው የምናወራ። በመጀመሪያ ጥያቄ አለኝ አንተ የምትመልሰው 999 ሰዎች ሞታለች እንዴ? ለ990 ሰዎች ማርያም ሞታለች እንዴ? እሺ 9999 ሰዎች ሞታለች። እሱ ጌታ ኢየሱስ ያልሞተላቸው ሰዎች አሉ ወደ ሲኦል የገቡ እና ከሲኦል የገቡ ሰዎችን ማውጣት ይቻላል? በልመልስ እየሰማሁ አልቆየም። አሁን ጠይቀኝ። እሺ 9990 ሰዎች ለነሱ ሞታለች እንዴ? ወይስ ደግሞ ካልሞትኩ እንደ አንቺ ካልሞትሽላቸው አይድኑም ብሎ ያላት እሱ ያልሞተላቸው ደሙን ያላፈሰሰላቸው ወደ ሲኦል የገቡ ነገር ግን እሷ በመሞታ የዳኑ ሰዎች አሉ እንዴ? ይሄንን አስቀምጠልን። ቤተክርስቲያኗ እንደዛ አትልም። እሷ በደሟ ወይም ተሰቅላ ወይም ሙታ አዳነሽነ ብላ ቤተክርስቲያን አታስተምርም ብላ ማጣቀም ወደፊትም አትልም። ወንድማችን ቆይ መልስ ልመልስልህ፣ ትንሽ ጠብቀኝ፣ ችግር የለውም። እኔ ረጋ ብዬ እስከፈለከው ሰዓት መወያየት የምችል ሰው ስለሆንኩኝ እሷ ሙታ አዳነሽነ ወይም እሷ ለዓለሙ አዳነሽ የሚል የኛ አስተምሮ የለንም። መልሴ ይሄ ነው። ስለዚህ መጽሐፉን አትቀበለው ማለት ነው። መች ሰማሁት? መጽሐፉን መች ተነበው ሰማሁ? አሁን እኮ እየጠየቀኝ ያለ ጥያቄ ነው የጠየቀኝ እንጂ መጽሐፉ እንደዚህ ይላል አይደለም ያልከኝ። ለጠየቀኝ ጥያቄ ነው መልስ። መጽሐፉ ሲነበብ ደግሞ ወደ መጽሐፉ እንገባለን። እሺ ያነብልሃል መምህር፣ ችግር የለም። ያቀድምም ያለውን እመኑባት የተባለውንም ሰው ደሟ ሚል አለ እኛን ባሪያዎቿን ከኃጢአት ታነጻናለች የሚል አለ። እንደገና ደግሞ ለእናንተ ለኃጥአን እና በመጽሐፉ ነው መማር ጥቅም አለው። ቆይ በባለፈውም ዚቅ አውጣልኝ ብለህ ዚቅ ሳወጣልህ የኛ አይደለም ትላለህ። አሁን ችግሩ የአንተ ችግር እኔ አሁን በጣም ጥሩ በትህትና ታወራለህ፣ ግን አውቀህ የምታጣምመውን ነገር አውቅ። አንደኛ ነገረ ማርያም የሚባል መጽሐፍ ገጽ 630 ላይ አንድ ላውራቸው ላችሁ አንድ ይቅርታ አለ ሐሳቤን ልጨርስላችሁ። ቆይ ሐሳቤን ልጨርስላችሁና የፈለገውን ጥያቄ ትጠይቃላችሁ። ወይ ጥያቄያችሁን ጨርሱ። አይደለም እያዳመጥኩኝ ነው። አይ እኛም ጥያቄ ስማ ስትዋሹ ስላገኘኋችሁ እኮ ነው እየጠየቅኳችሁ ያለው። ወይ ጉድ! እኔ ለሁላችሁ መልሳለሁ፣ ግን ሳትዋሹ ባስተምሯ በተግባር አወራኛ በማስረጃ ነው። እኛ ውሸት አይደለም። ማስረጃውን አውጡት ይናነበው። መማር ጥቅም አለው። አዳምጠኝ። መማር ጥቅም አለው። እዚሁ ማህረን የሚያስብል ይሄ ነው። መማር ጥቅም አለው። በደንብ አዳምጠኝ እባክህ። መማር ጥቅም አለው። አዳምጠኝና ጥያቄ ልጠይቅ። በእነዛ ጥያቄዎች ላይ አንተ ደግሞ መልስ ትሰጣለህ። አንደኛ ማርያም በፈሰሰው ደሟ ከኃጢአት እንደምታነጻ በድርሳነ ኪዳነ ምሕረትና በታምረ ማርያም ላይ ተጽፎ ይገኛል። ከኃጢአት እንደምታነጻ በፈሰሰው ደሟ ማርያም ጌታ ኢየሱስ ክርስቶስ ወደ ዕረፍት ልወስድሽ መጥቻለሁኝ፣ በዚህ ዓለም የምትኖሪበት የጻማ ድካም ዘመን ያበቃል፣ ይዤሽ ልሄድ ነው የመጣው ሲላት፣ ከዛ በፍጹም አንተን ወልጄ አንተን አርግዤ እባክህ አንተን አርግዤ አንተን መልሱን እየመለስኩላችሁ ልሄድ። ምን አይነት ነገር ነው? ሳልጨርስ ኧረ ተው እባክህ፣ ግድ የለም ስርዓት አድርግና ከዛ በኋላ ታወራለህ። አንተን 9 ወር ከ5 ቀን በማህፀኔ ተሸክሜ ወልጄ በግብፅ ያን ያህል ተንከራትቼ እንዴት እኔ እሞታለሁ ብላ እምቢ ብትለው በአንድ ጊዜ 9999 ነፍሳት በገሃነመ እሳት አረው ከስለው ሲሰቃዩ አሳያት። የዛን ሰዓት ልጄ ወዳጄ ሆይ እነዚህን ነፍሳት ማርልኛል። ኖ አንቺ ካልሞትሽላቸው
በፍጹም ሊድኑ አይችሉም ማለት። ከዛ በኋላ ማርያም በገንዛ ፈቃዷ አይደለም አንድ ጊዜ ይቅርና 7 ጊዜ ልሙት ብላ በራሷ ፈቃድ ሞተች። ከሞተች በኋላ 3 መዓልት 3 ሌሊት በከርሰ መቃብር አድራ እነዛን ሰዎች ከገሃነመ እሳት አወጣቻቸው የሚል ነገረ ማርያም የሚባል መጽሐፍ ገጽ 630 ላይ ተጽፎ ይገኛል። እኔ ደግሞ ላውራ ታምረ ማርያም እኔ ደግሞ አሁን እሺ ላውራ እኔ ደግሞ አሁን ለዋሻችሁ ትሽት እያንዳንዷ ላውራ እኔ ደግሞ ቆይ ቤዛክሙ ለኃጥአን ብሎ ይናገራል። ለዋሻችሁ ትሽት ላውራ ለኃጥአን መድኃኒታችሁ ነችና እመኑባት ተብሎ ተጽፏል። ለእናንተ ለኃጥአን መድኃኒታችሁ ነችና እመኑባት ተብሎ መልስ ስላልፈለጋችሁ የዋሻችሁ ስለሆናችሁ አመሰግናለሁ። ዓለም ዳነ ተብላለች። በአንቺ ዓለም ዳነ። ይሄን ውሸት ነው። ይሄ የለም። እስቲ መጽሐፉን አውጡት። ያለ ወላዲተ አምላክ አማላጅነት ዓለም አይድንም ተብሏል። መጽሐፉን አውጡት እስቲ። ለምን ትዋሻላችሁ? ዓለም አይድንም ተብሏል። አይ መጽሐፉን አውጡት። ነገሮች ነው መነጋገር ያለው። በሎ ሰላሙን አላወጣም። ስለዚህ እየዋሻችሁ ነው። ስለዚህ አጥበቂያ ሲይዛችሁ የምትዋሹ ከሆናችሁ አለቀ። አሃ ይሄ ሰውዬ አልተመቸኝም። መጽሐፉን አላወጣም ምን ያሉት? ወረድ ደሞ ውሸታም ይላል እንዴ? ውሸት ተሸክሞ አይደለም አንተ ያንተ አባቶች ውሸትን ተሸክመው አይደል እንዴ አደባባይ ለሚወጡት? ምን ይቀልዳል ይሄ? መማር ጥቅም አለው? ሳከብረው በቃ አልወደድም። ያንተ አባቶች አይደሉ ጣውላ ተሸክመው አደባባይ ላይ ወጥተው ምድሪቱን የሚያረክሷት እንዴ? ውሸት ይላል እንዴ? መጽሐፉን ሳወጣለት በእኛ ቤተክርስቲያን አልተጻፈም ብሎ ሽምጥጥ አድርጎ ይክዳል። ሽምጥጥ አድርጎ መጽሐፉን ማስረጃውን እንዴ እያሳየሁት በባለፈው ማርያም በሰማይ ታላላቅ ብርሃናትን ብቻዋን የፈጠረች የሚለውን አውጥቼ ሳሳየው እሱ አረ እንደዚህ የሚል በእኛ ቤተክርስቲያን የለም ማለት እናንተ ናችሁ ያተማችሁት ይላል። አሁን ማስረጃ ስሰጠው የእናንተ መጽሐፍ ነው ይላል። እኛ አይደለም ዚቅን የሚያክል መጽሐፍ ለማሳተም ይቅርና ይህችን በማር የተለወሰ መርዝ የምትለዋን መጽሐፍ እንኳን መኪና ሽጬ ነው ያሳተምኳል። በያው እግዚአብሔር ፊት ነው የምነግራችሁ። ሕያው እግዚአብሔር ምስክሬ መኪናን ሽጬ አሳትሜ መጽሐፉም ሳይሸጥ ነው የቀረ። አይደለም ያን ያክል ግብዳ አንዳንዴ እዚህ ላይ ተሸክመውት የሚወጡ የሚያክል መጽሐፍ በምን አቅሜ ነው አንተ ያን ማሳተም? ደግሞ ባሳትም ውሸት አሳትማለሁ እንዴ? ባሳትም እውነትን ወደ ማወቅ የሚደርሱበት መጽሐፍ ልክ እንደዚህ አይነት መጽሐፍ በመናፍስቱ ዓለም ስውር ድብቅ ሚስጥር ይኸውልህ ዝምዬን እንዲክፍት ሳደርገው አሁን እዚህ ላይ ባነብ ስለ ማርያም ወይም ደግሞ ስለ ሐሰተኛ ትምህርት ነው የሚናገረው። እንዲህ ይላል ከፈልነ ንብላ እመፀ ሕይወት ከሕይወት ዕፅ እንበላ ዘንድ አደለን ከተባለው ከስጋና ከደሙ ጋር ተያይዞ ማርያም ብቸኛ መድኃኒት መሆኗን የሚያመላክት ዕፅ አለ ይላል። ዕፅ ምን አይነት ዕፅ ነው ይላል? አንቲ ውእቱ ዕፅ ቡሩክ ዕፀ ሕይወት ወዕፀ መድኃኒት፣ አንቺ የተባረክሽ የሕይወት ዕፅ ነሺ፣ ብቸኛ መድኃኒት ነሺ። አንቺ መድኃኒት የተባልሽው በዕፀ ሕይወት ውስጥ አስከሬንሽ ተቀምጦ በነበረ ጊዜ ሕይወት እንዲኖርሽ ያደረገ በማር የተለወሰ መርዝ የሚለው መጽሐፍ አንብቡት ወገኖች። ይኸው ለእመቤታችን የተሰጠው ስም ይህ ነው ይላል። የሕይወት ዕፅ የናሆምን ቁስል የፈወሽ ተመልከቱ። ኢዮብን ከቁስል ያዳንሽው ናሆምንም የፈወሽው አንቺ ነሽ ተብሎ ለእመቤታችን የተሰጠው ስም ያለ ምክንያት አይደለም ይላል። እመቤታችን የዓለም መድኃኒት እንደሆነች ሁሉ እነዚህም የተለያዩ ስም የተሰጣቸው ለማንም ግልጽ ያልሆኑ በህቡ ስም የተጻፉ እነዚህ እጽዋቶች ማርያም እንደሆነች አያውቁም ይላል። በማር የተለወሰ መርዝ በሚለው መጽሐፌ እኮ ግልጥልጥ አድርጌን ያስቀመጥኩት የኔ ወዳጅ ምን ሆነ ነው? ሄደህ ማንበብ ሄደህ እዛ ንዋየ ቅድሳት ውስጥ ተሽፈንፍኖ የተቀመጠው መጽሐፍ ገዝተህ ማንበብ ያንተ ድርሻ ነው፣ የኔ አይደለም። እኔ እንዲያውም አንዳንድ ጊዜ በጣም ብዙ የኦርቶዶክስ መጽሐፍቶች በጣም በዙብኝ፣ ከመጠን በላይ በዙብኝ እና መኖሪያ ቤት ነበር የሚኖሩት
እና በቃ መርገም ሆኑብኝ። መርገም መጽሐፍ ስለጻፍኩባቸው አሁን ወደ 9 መጽሐፍ ጽፌያለሁ፣ ያልታተመ 9 መጽሐፍ ስለጻፍኩባቸው አሁን የማስወገድ ስራ እየሰራው ነው። የማቃጠል ስራ እየሰራው ነው። ለምን ቤቴ ውስጥ መርገም መቀመጥ የለበትም ብዬ እኔ አሁን የኦርቶዶክስን መጽሐፍ የምትፈልጉ ትክክለኛ ወንጌል የገባችሁ ለማስተማር የምትፈልጉ ከሆነ በነፃ ሰጣችኋለሁ። መጽሐፍ በነፃ አሁን እያቃጠልኩ ስለሆነ፣ ምክንያቱም ምስጢራቶችን ፍልፍል አድርጌ አውጥቼ መጽሐፌ ላይ ስላስቀመጥኩኝ ይህንን መርገም የማስወገድ ስራ ይህንን ጣዖት የማስወገድ ስራ ነው እየሰራው ያለሁት። ክብር ለመንፈስ ቅዱስ ይሁን። ስለዚህ በማስረጃ ቁጭ አድርገነዋል። ያንን ማስረጃ ሄደህ ማንበብ የራስህ ፋንታ ነው የሚሆነው። የራስህ ፋንታ ነው። ሄደህ እዛ ነዋይ ቅዱሳት ውስጥ ገብተህ እንትን በል ሄደህ አንብብ እዛ ያልተተረጎሙትን መብረቅ ያስመታሉ የተባሉትን እኔ ራሴ አይደል መብረቅ ሆኜባቸው አሁን የተረጎምኳቸውና በቁጭ ያደረግኩልህ እኔ አንተ ወንድ እኔ መርጌታ ምስጢሩ መዝገቡ ዝም ብሎ እዛ ቤት ዝም ብሎ ያኖረኝ ይመስልሃል? እዛ ቤት ያስተማረኝ ዝም ብሎ ይመስልሃል? እንዲህ አይነቱን የሐሰት ትምህርት ለመግለጥ መሰለኝ እኮ ለማዋረድ እንዲህ አይነቱን ዘመን ያስቆጠረ የሐሰተኛ ትምህርት ለማፍረስ እኔ ነኝ የማስፈልገው። አያችሁ፣ ይህ የሰነፎች የጥንቆላ መጽሐፍ ነው። ይህ የሰነፎች የሐሰተኞች ዜማ የሰሩበት የደብተራዎች መጽሐፍ ነው። በስመ አብ ብሎ ገብቶ መጨረሻ መሃል ላይ ግን ሳጥናኤልን የሚጠራ ወገኖች አይገርማችሁም? ግን አይገርማችሁም? እና ርዕሱ ራሱ ምን ይገርመኝ፣ በማር የተለወሰ መርዝ ነው የሚለው። አይኸው መርዙ የሐሰተኛ ትምህርትን ነው የሚወክለው። ማሩ ደግሞ የእግዚአብሔርን ቃል ነው። ስለዚህ በማር ተለውሷል። ሰዎች እየበሉት እየሞቱ ነው። አንተ ሰዎች ከሞቱ በኋላ ጸናጽል ይዘህ እንደዚህ እየወዘወዝክ፣ አንድ ጳጳስ እግዚአብሔር ይባርካቸው ባይኖሩለትም አቡነ ማርቆስ የሚባሉ ጸናጽል በመወዝወዝ መቋሚያ በመወዝወዝ እውነት ገነት መንግስተ ሰማያት የምትወርሱ ይመስላችኋል አሉ። እግዚአብሔር ይባርካቸው። አንዳንድ ጊዜ እኮ ያናግራቸዋል እየኮረኮረም ቢሆን። የህሊና ዕዳ ከባድ። መቋሚያ በመወዝወዝ ጸናጽል በመጸንጸል መንግስተ ሰማያት አትገቡም። መንግስተ ሰማያት የሚገባው በወንጌል ነው ብለዋል እሳቸው ራሱ የእናንተ ጳጳስ። አንተ ግን መዋሲት ትመራለህ። መዋሲት የነፍስ መሸጋገሪያ ድልድይ ተብሎ ነው የሚታወቀው። አንድ ሰው ሲሞት የሞተ ዕለት ጀምሮ ፍታት የሚፈታበት ታስሮ ኖሯልና ፍታት እንፍታለት ወደ መንግስተ ሰማያት እንዲገባ ብለው ፍታት ይፈታሉ። ፍታት መሐራ ለነፍሰ ገብር ከእገሌ እየተባለ የክርስትና ስሙ እየተጠራ። ኧረ ተው ጎበዝ፣ ተው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል የሚለውን የወንጌል ቃል ክደህ አንተ ለነፍሰ ገብር ከመሐራ እያልክ እዛ ሆድክን ለመሙላት መዋሲት ትመራለህ፣ ዳዊት ትደግማለህ። ኧረ ተው እባክህ። የአሁኑ ትውልድ ነቅቷል። አሁን አይደለም አንተ በግ አሳርደህና የሆነ እንትን ብለህ የምታስደግሰው ድግስ ይቅርና እውነት ነው የምነግርህ። እኔ እውነቴን ነው። በደል እንደው እግዚአብሔር ምስክሬ ነው። ከኔ ይውረድ ደሙ። እኔ ከኔ በቃ የለብኝም። የአንዲት ሰው ደም የለብኝም። እነግርሃለሁ 40 በሬ ብታርድ አንድ ኢንች እንኳን ምንም ጥቅም አይሰጥም። ወደ መንግስተ ሰማያት ለማስገባት አይጠቅም። እውነት ከወደዱት ሲቸገር ሲጎዳ በሕይወቱ ሳለ ሰው ወዳጁን ይርዳ። 40 ቢያወጡለት ተስካር ቢደግሱ ይህ ሁሉ ከንቱ ነው፣ አይጠቅመውም ለሱ። የምትወደው ከሆነ ገንዘብህን ከመሞቱ በፊት ለምን አሰጠው? ከመሞቱ በፊት ብሰጠው ምን አለ? አንተ ልትበላበት ሰዎች የመበለቶችን ቤት የምትበዘብዝ አንተ ማነህ? በወንጌል ላይ የምትቀልድ ማነህ? ስለዚህ እኔ ወገኖቼ
ወገኖቼ ሆይ እኛ ወደ መንግስተ ሰማያት የምንገባበት የናዝሬቱ የኢየሱስ ክርስቶስ ደም ፈሶልናል። በቃ የናዝሬቱ የኢየሱስ ክርስቶስ ደም ፈሷል። የናዝሬቱ የኢየሱስ ክርስቶስ ደም የፈሰሰው ለድራማ አይደለም። የናዝሬቱ የኢየሱስ ክርስቶስ ደም የፈሰሰው ለእኔና ለእናንተ ለዓለሙ ሁሉ ኃጢአት ነው። መጽሐፍ ቅዱስ የእግዚአብሔር ቃል እንደሚነግረን በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ እንደመጣ በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንደተፈረደባቸው እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን እንደሆኑ መጽሐፍ ቅዱስ የእግዚአብሔር ቃል በሮሜ መጽሐፍ ምዕራፍ 5 ቁጥር 18 እስከ 19 ይናገራል። በቃ ከተመ። በቃ ከተመ። አንዱ የሚለው ስለ ክርስቶስ ኢየሱስ ነው። አንዱ ስለ ሁሉ ሞተ፣ አንዱ ስለ ሁሉ ሞተ ይላል መጽሐፍ ቅዱስ። አንዱ ወኢኮነ ተስፋ መድኃኒትነ በሰብ ወኢክለ ሰብ ያድኅነነ ማአዳም እስከ ተፍጻሜተ ዓለም አላ ውእቱ ቃል ዘተሰገወ። አየኸው፣ ዓለም ከተፈጠረ ጀምሮ የሰው ልጅ ከተፈጠረ ጊዜ ጀምሮ ፍጥረት ከተፈጠረ ጊዜ ጀምሮ የሰው ልጅ ሊያድን አልቻለም። የሰው ልጅ ነፃ ሊያወጣ አልቻለም። ከሰማይ የወረደው ደግሞም ወደ ሰማይ የወጣው ስለ ብዙ ሰዎች የኃጢአት ይቅርታ ደሙን ያፈሰሰው የናዝሬቱ የኢየሱስ ክርስቶስ ደም ነው። ያነጻን፣ ከኃጢአት ያነጻን ይላል። ወደሙ ለኢየሱስ ክርስቶስ ያነጻንም ኩሉ ኃጣዊነ፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው የኔ ወዳጅ። ከኃጢአት የሚያነጻው የኢየሱስ ክርስቶስ ደም ነው። ከኩነኔ የሚያስመልጠው የኢየሱስ ክርስቶስ ስም ነው። መጽሐፍ ቅዱስ ሮሜ 8 ቁጥር 1 ላይ ገብታችሁ ስታነቡ አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። እህቴ ደስ ይበልሽ፣ ኩነኔ የለብሽም። በክርስቶስ ኢየሱስ ነሽ፣ ኩነኔ የለብሽም፣ ፍርድ የለብሽም። ወንድሜ በክርስቶስ ኢየሱስ ሆናል፣ ዳግም ተወልዳል፣ ኩነኔ የለብህም። ደስ ይበልህ። አሁን በፍርድ ውስጥ ያሉ ሰዎች አሉ፣ ፍጡራንን የሚያመልኩ፣ ለፍጡራን የሚሰግዱ፣ ለስዕል የሚሰግዱ፣ ባዕድ አምልኮ የሚያመልኩ ሰዎች አሁን በፍርድ ውስጥ ናቸው ያሉት። አሁን በኩነኔ ውስጥ ናቸው ያሉት ወገኖቼ ሆይ። ይህቺ ቤተ ክርስቲያን ስሟ እስካሁን ድረስ ቤተ ክርስቲያን እየተባለ የምትጠራ ስሟ ያልተቀየረ ቤተ ክርስቲያን ነች እየተባለች የሚነገርላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፈጽሞ ልዩነት አላደረገም። አይሁዳዊ የለም፣ ባሪያ የለም፣ ጨዋ የለም፣ ወንድም ሴትም የለም። የማርያምን ስም የሚጠራ ሁሉ ይድናል ብላ ዜማ የሰራች ነች። የማርያምን ስም የጠራ ሁሉ ይድናል ብላ ዜማ የሰራች ነች ቤተ ክርስቲያኒቱ። ተሰርቋል። የኢየሱስ ክርስቶስ ዜማ ተሰርቋል። የኢየሱስ ክርስቶስ እውነተኛ ቃል ተሰርቋል። ወገኖች ሆይ የክርስቶስ ኢየሱስን ስም የሚጠራ ሁሉ ይድናል፣ የዘላለምን ሕይወት ያገኛል ነው የሚባለው። መኑ ያድገነ ፍቅሮ ለክርስቶስ የተባለውን ከክርስቶስ ፍቅር ማን ይለየናል የሚለው ነው። መኑ ያድገነ ፍቅር አለ ማርያም ተብሏል። ከማርያም ፍቅር የሚለየን ማን ነው ተብሏል። ከማርያም ፍቅር የሚለየን ማን ነው? ረሃብ ነው? ስደት ነው? ራቁትነት ነው? ወይስ ደግሞ መከራ ነውን ተብሎ ለማርያም ተጽፎላታል። ለማርያም ተጽፎላታል። እመቤታችን ቅድስት ድንግል ማርያም ከኛ ጋር ሳለች ምን ያስፈራናል ይላል መጽሐፈ ዚቁ። ምን ያስፈራናል? እኛ ከሷ ጋር ስላለን የምንፈራው ነገር የለም ይላል መጽሐፈ ዚቁ። መጽሐፈ ዚቁ ከዛሳ ሐዋርያቱ ማርያምን ሰብከዋታልና እንሰብካታለን ይላል። እንሰብካታለን ይላል።
የሚገርም እኮ ነው ጎበዝ። ማርያምን ሐዋርያቱ ሰብከዋታል የሚል በመጽሐፍ ቅዱስ አላገኘንም። በኦርቶዶክስ ቤተክርስቲያን የዜማ መጽሐፍ ግን ማርያምን ሐዋርያቱ ሰብከዋታል እኛም እንሰብካታለን የሚል አለ። እንዘ እግዝእትነ ማርያም ምስሌነ አልቦ ዘይክለነ ወአልቦ ዘይብለነ ኪያሃ ንሰብክ መድኃኒትነ ይላል። እሷን ብቻ መድኃኒታችንን እንሰብካለን ነው የሚለው። ይህን እኮ በዜማ ሳንቆረቁረው ነው የኖርኩ፣ ሳንቆረቁረው እግዚአብሔር ያሳያችሁ። ስለዚህ አንተ ጣዖት ይዘህ በአደባባይ የምትወጣ ሳታፍር እኔ መርጌታ ምስጢሩ መዝገቡ የእውነትን ቃል ይዤ ቲክቶክ ላይ በወጣ ምንድን ነው እኔን የሚያንትን የሚለኝ የሚያሳፍረኝ? ምን ያሳፍረኛል? ክብር ለኢየሱስ ይሁን። ስለዚህ እናንተ ፈሩ፣ ማስረጃ እንሰጣችኋለን። በዛ ማስረጃ መሰረት ገብታችሁ የማንበብ የእናንተ ፋንታ ይሆናል። መጽሐፍትን የመመርመር የእናንተ ፋንታ ይሆናል። ጌታ ይባረክ። በጣም እናመሰግናለን። ስጦታ እየሰጣችሁ ያላችሁ ሰዎች ኤደን ዘመንሽ ይባረክ። ይሄ ሚዲያ በጣም ለብዙ ሰዎች ተደራሽ እንዲሆን ስጦታ በመስጠት ፎሎ በማድረግ ኮፒ ሊንክ በማድረግ የምታገለግሉ ወንድሞቼ እህቶቼ እግዚአብሔር አምላክ ጸጋውን ብዝት ያድርግላችሁ።
ኔትወርክ ተቋርጦ ነው። እኔ ሪፖርት ይሁን ምን እንደሆነ አቋርጦ የነበረ ሪፖርት ይሁን ኔትወርክ ይሁን አላወኩም። ኔትወርክ ይሆናል። ብዙ ሰው ኮምፕሊት እያደረገ ነው ግን ተባረክ። በጣም ይባርካችሁ። አሜን። በጣም ተይዞ ነው የቆየና ለመንፈስ ቅዱስ ይሁን። አሁን በደንብ መጥቷል። ምንድነው የምትይው አንቺ? በጣም መጥቷል። አንተ ጠንቋይ እናትህ ልብዳ። ያው ባገኘህ እደፋለሁ። እሺ እናትህ ትበዳ። አትወርድም ከኦርቶዶክስ ላይ? ይኸውልህ አድራሻ ላግኘው እሰዋለሁ ቀን ያለ ቀን። እሺ እና እነዚህ እንደነዚህ አይነት ሰዎች እኮ ብሎክ ማድረግ ይቻላል። እነሱ እኮ ከስድብ ምንም አያውቅም። የአባታቸው ነው ስድብ፣ የአባታችሁ ነው። ጌታችን ኢየሱስ አትሳደቡ፣ ስድብ የጨለማ ነው ብሎናል እንጂ እኛ ምላሳለን፣ መሳደብ እንችላለን። ግን እኛ የብርሃን ልጆች ነን፣ በኢየሱስ ክርስቶስ ተዋጅተናል። ስለዚህ የጨለማ ልጆች ስለሆናችሁ ምንም አንይዝባችሁም፣ በደንብ መሳደብ ትችላላችሁ። ነገርም ግን በጥይትና በስድብ የሚጠበቅ መምህር ስለሚል እውቀት ያለው መስሎኝ ያስገባሁትኝ። መምህር የሚል አለው። መምህር ያው ናቸው። ምንም ያው ናቸው። በስድብ የሚጠበቅ ነገር አለ እንዴ? መምህር ትነግረኛለህ? እባክህ እስቲ ተሳድበህ በጉልበት በመግደል የምትጠብቀው ነገር አለ? እግዚአብሔር ነገር እግዚአብሔር በሰይፍ ጠብቁኝ እንትኔን በሰይፍ ጠብቁልኝ ያለበት ነገር አለ? እንደዚህ አይነት እንግዲህ ተመልከት። ይሄ ሰው በቀጥታ የገሃነም ደጅ ነው የሚያደርገውን አያውቅም። ይቅር በለው ነው የምንለው መቼም እንጂ ተሳዳቢዎች የእግዚአብሔርን መንግስት አይወርሱም ነው የሚለው። ስለዚህ በሲኦል ሆኖ የሚሳደብ ሰው እንዴት ጌታ ከዚህ ቤት እንደገላገለን ሳስበው በጣም ይደንቀኛል። እንዴ ምን አይነት ጨለማ ነው! በጌታ እዚህ ቤት ነበርኩኝ የእውነት ነው የምትለው አሁን ስናየው ማለት ነው። በቃ ቤተክርስቲያኒቱ የሰንበት ትምህርት ብላ ስድብ የምታስተምራቸው ነው የሚመስሉት። በቃ ኮሜንት ላይ ያዩኝ ጭራሽ ጌታን አይፈሩም፣ ያዘዛቸውም አያደርጉም። በቃ አሁን ጌታ አትሳደቡ፣ ስድብ ኃጢአት መሆኑን እንኳን አያውቁም። በቃ ብልግናችሁ። እንኳንም ጌታ ሁላችንም ከዚህ ቤት ገላገለን። እና እሷን መቀጠል ትችላለህ። እችን አሁን የተሳደባትን ስድብ እንዳው ከቻልክ ከመሃል ላይ ቆረጥ አድርግና ላክለት። ጠዋት ያዳምጣት። እንዲህ አይነት ሰው እንደሆነ ይወቀው። ለብቻ ለይተህ ቆረጥለትና ወይ ቤተሰብ ካለው ዘመዶች ካሉ ያዳምጡለት። እንደው እዚያ ሚዲያ ላይ ነው ያወራው መቼ እና ምን አይነት ሰው እንደሆነ ጸሎት መሆን ነው። አይ ጸሎት መሆን ነው የጧት ጠዋት ይድገማት ከባድ የሆነ ጸሎት ጠዋት ላክለትና አስታውሰው። ምን በወጣን አንተ ምን አደረገን? ጭራሽ ጠዋት አሁንም አልቻልናችሁ ፈለኩና ይኸውልሽ ነካውትና ዲስኮኔክት ላድርገው አላድርገው ይጨርስ አይጨርስ አልኩና አይ በእንደዚህ አይነት ስድብ አእምሮአችንን ትሜት ጠቅ አደረኩትኝ እዛ አናቱን
ሂድ ብዬ አባረ ቅድም ጀምሮ ኮሜንት ላይ ሲሳደብ ነበር አይቼዋለሁ። ግን እንዴት እንደሚያስፈራ የሚሳደቡት ነገር በቃ ከሰው አንድ ቤት ይወጣሉ ወይ እንደዚህ አይነት ስድብ ነው የምትለው። በቃ ማለት የእውነት ግን እነዚህ ክርስቶስን የት ያውቁታል? አንቺ እንደው ኮሜንቱ ሙት ማድረግ ትችላለህ እኮ። አይተው ሞዴሬተር የኮሜንቱ ችግር የለም። የኮሜንቱ ራሱን ይይበት ምን አይነት የስድብ ጸሐፊ እንደሆነ የስድብ ደራሲ እንደሆነ በደንብ አድርጎ ራሱን ቼክ ያድርግበት። ሰው ጥሩ ነገር ይደርሳል። ልብ ካለ ቪዲዮ አብራ አንተ ይኸውልህ፣ አየኸው አይደለም? እንዴት ናችሁ? ሰላም ነው? ሰላም ናችሁ? ሰላም ነው። ደህና ናችሁ? እግዚአብሔር ይመስገን። አይ እየሰማሁ ነበርና ለምን እንደነቃለን ስለ ስድብና ስለ አንዳንድ ነገሮች። ጌታ ኢየሱስ እኮ ሲያስተምር ደቀ መዛሙርቱን ስለ ስሜ ትሰደባላችሁ፣ ስለ ስሜ ምራቅ ይተፉባችኋል፣ በዛ ሰዓት ደስ ይበላችሁ፣ የክብር መንፈስ በእናንተ ጋር ይሆናል ይላልና ክብር ነው የሚያገኘን እኮ ስለ ኢየሱስ ክርስቶስ ሰው ከተሰደበ፣ በጥፊ ቢመታ፣ ምራቅ ቢተፋበት፣ በቃ እኔንም እንደዚሁ አድርገውብኛል ከናንተ በፊትና ብሎ ኢየሱስ በደንብ አስተምሯል። እነሱ ወደው አይደለም ከኛ ብቻ ስድብ አይውጣ፣ ከኛ የንቀት ቃል አይውጣ። እኛ ግን ጌታ የተናገረው ነገር እየተፈጸመ መሆኑን እናስተውስ። በቃ ይሄ ዓለም ልክ ነው። ኢየሱስን ያልተቀበለች እኛን አትቀበልም። ይህንን እንረዳ ብዬ ነው እየሰማው ስለነበረ። ከእግዚአብሔር ዘንድ ሽልማት አለን። ሲንቁን፣ ምራቅ ቢተፉብን፣ አግኝተው ቢመቱን ታላቅ የሆነ ሽልማት ይጠብቀናል ለማለት ፈልጌ ነው። ግን ግዴታ ነው ልንሰደብ ልንሳደድ እኮ ግዴታ ነው። ጌታም አስተምሮናል። እኔ ጌታችሁ እንደዚህ ከተሳደድኩኝ ከሰደቡኝ እናንተማ የበለጠ ብሏል እና ግዴታ ነው። ግን የሚገርመን እኮ ኑ ወደኛ ሲሉን ነው እኮ እየተሳደቡ ኑ ወደኛ ማለት ምን ሊያስተምሩ ነው ብለህ ትዝብት ነው በቃ ማለት በጸባይ ቢሆን በፍቅር ቢሰብኩን እኮ መልካም ነው። ግን እየተሳደቡ ኑ ኦርቶዶክስ ብርሃን ነች ማለታቸው ግን በጣም ነው ሼም ነው። እኔ እንዴት ድፍረት እንዳገኙ ምን እንጃ እንጂ ልክ ነው ወንድማችን፣ ልንሰደብ ልንመታ ግዴታችን ነው። እግዚአብሔር መልካም አባት ነው። ጌታ ይመስገን። ስለተሰደብን በጣም ደስ ብሎናል። በዚህ አንደነቅም። ወንድማችን ሽሜ እንዳለው አያስደንቀንም፣ አያስገርመንም። ግን እስኪ የተሳደባችሁ ሰዎች ሕሊናችሁ ይውቀሳችሁ፣ ሕሊናችሁ ይውቀሳችሁ። ቆም ብላችሁ አስቡ። ወንድማችን ሰውል እንደነገራችሁ በስድብ የሚከብር እግዚአብሔር የለም። ደግሞ ስትሳደቡ ምን ለማለት ፈልጋችሁ ነው? በእርግጥ የኤልዛቤል ዛቻ ኤልያስንም አልገደለው። ያለ እግዚአብሔር ፈቃድ በእናንተ ዛቻ እኛ አንቆምም፣ ወንጌልም አይቆምም። ጌታ ይባረክ። ወንጌል በዛቻ አይቆምም። ወንጌል ብዙ አባቶች ተሰውተውበት እዚህ ደርሷል፣ እያሸነፈ ማለት ነው። ጊዜያችን ሲደርስ ያው እንደ አባቶቻችን ልንጠቀለል እንችላለን፣ ልንወሰድ እንችላለን። ከዚህ ውጭ ያለ ጊዜያችን በእናንተ ዛቻ፣ በእናንተ ሐሳብ ልንሞት አንችልም። ደግሞ ሞት ለኛ ቪዛ ነው፣ መሸጋገሪያችን ነው። ክብር ለኢየሱስ ይሁን። ስለዚህ ይልቁንስ ቆም ብላችሁ አስቡና ይሄ መርጌታ ምስጢሩ የሚባለው ሰው እንዲያው ምኑ ነክቶት ይሆን ብላችሁ ቆም ብላችሁ አስቡ። ምኑ ነክቶት ይሆን እንደዚህ የሚለው ብላችሁ መጽሐፍ ቅዱስን አንሱና አንብቡና ወደ እውነት
ድረሱ፣ ወደ እውቀት ሙሉ ሁኑ። ክብር ለኢየሱስ ይሁን እንጂ አሁን አንተ አድራሻህን ምናምን አድራሻህን ታውቁታላችሁ። የኔ አድራሻ የተደበቀ አይደለም፣ ሀገር ምድር ነው የሚያውቀውና ብትመጡም ምንም ማታደርጉ ሕግ ያለበት ሀገር ነውና መጽሐፍ ቅዱስ አመፀኞችን ይቀጣ ዘንድ እግዚአብሔር ነገስታትን ይሾማል ነው የሚለው። ነገስታት የተሾሙት አመፀኞችን ለመቅጣት ነው፣ ልክ ለማስያዝ እና እንዳትሸወዱ እገላለሁ ብላችሁ መጣችሁ ከርቸሌ እንዳትገቡ እፈራላችኋለሁና ይልቁንስ እውነቱ ማን ላይ ነው ያለ፣ እውነት ስህተት አለው የኛ ጋር ብላችሁ የእግዚአብሔርን ቃል ብታዩ ብታነቡ ጥሩ ነው ብዬ እመክራችኋለሁ። ጌታ ኢየሱስን የሕይወታችሁ አዳኝ አድርጋችሁ መቀበል የምትፈልጉ ሰዎች በውስጥ መስመር አናግሩኝ። በነገራችን ላይ እንደዚህ እየተሳደቡም በጣም ብዙ ሰዎች ናቸው የሚድኑት። እግዚአብሔር ምስክሬ ነው። በየቀኑ እየደወሉ በየቀኑ ጌታን የሚቀበሉ አሁን ዛሬ አንዷ ከአረብ ሀገር ጌታን ተቀብላለች። ደስ ይበላችሁ። ትናንትና 2 ልጆች፣ ከትናንት ወዲያ 1 ዲያቆን፣ 1 እህት። ይኸው እኔ ሚዲያ ላይ አላወጣቸውም በሚገባ ግን እንደ ማስረጃ ለቤተ ክርስቲያን ስለሚጠቅም እንትን እላቸዋለሁ። ይገርማቸዋል። እንደዚህ ቀርጻቸዋለሁ። በዚህ አይነት መልኩ እቀርጻቸዋለሁ። በእንደዚህ ቀርጻቸዋለሁ። ወደ ቤትህ መጥቻለሁ። አያችሁ፣ በዚህ አይነት መልኩ ወደ ቤትህ መጥቻለሁ። እንደዚህ ቀርጻቸዋለሁ። እስከ ዛሬ ድረስ ያደረኩትን ኃጢአት ሁሉ ይቅር በለኝ። አያችሁ፣ በእንደዚህ አይነት መልኩ እኔ በማስረጃ አስቀምጬዋለሁ። ታምናላችሁ? በቲክቶክ ብቻ እስካሁን ድረስ የዳኑ ሰዎችን ልንገራችሁ። በቲክቶክ አገልግሎት ብቻ የዳኑትን በቲክቶክ አገልግሎት ብቻ 63 ሰዎች ድነዋል። 63 ሰዎች ድነዋል። የመረጃውን በደንብ አስቀምጨዋለሁ፣ በቪዲዮ ማስረጃ ማለት ነው። በማር የተለወሰ መርዝ የሚለው መጽሐፍ ደግሞ አንብበው 403 ሰዎች ድነዋል። ደስ ይበል። ከዚህ በላይ ምርኮ ምን አለ? እየበዘበዝኩ ነው ባይዘው። እግዚአብሔር ይባረክ። አሜን። ከነዚህ ሰዎች መጽሐፍ ቅዱስ 403 ሰዎች መካከል 105ቱ መርጌቶች፣ ቄሶች፣ ዲያቆናቶች ናቸው። 2017 ዓመተ ምህረት ላይ ባህር ዳር ላይ 51 የሚጠጉ መርጌቶችን፣ ቄሶችን የውሃ ጥምቀት አጥምቀናል። ወደ 77 የሚጠጉ ደግሞ ደህንነት ተምረው የጨረሱ አሉ። እግዚአብሔር አቅም ሲሰጠን ደግሞ እነሱን ሄደን እናስጠምቃለን። አያችሁ፣ ይልቁንስ ወንጌልን ተግተን ብንሰራ ነው የሚሻለን። ወንጌል ያሸንፋል። ምንም ብትሉት ምን ወንጌል አይሸነፍም፣ ያሸንፋል። ስለዚህ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ጌታ ቢረዳንና ብንኖር ወደፊት እነዚህን 77ቱን እናስጠምቃለን። አሁን ደግሞ የደቀ መዝሙር ትምህርት እየተማሩ ያሉ አሉ። በዚህ ሁኔታ ትውልድ እያመለጠን ያለ፣ ትውልድ እየዳነን ያለ ከአዲስ አበባ እስከ ኤርትራ የሰሜን ወንጌል ማህበርተኞች ህብረት የሚል እግዚአብሔር ሰጥቶናል። በዚህ ህብረት ውስጥ በጣም ብዙዎች ከውጭ ሀገር ከሀገር ውስጥ እየተሳተፉ ነው የሚገኙት። 5 መጽሐፍ፣ 10 መጽሐፍ፣ 50 መጽሐፍ፣ 100 መጽሐፍ የገዛ ሰው አለ። 100 መጽሐፍ ገዝቶ ለሰሜን ኢትዮጵያ ተደራሽ ያደረገ ጀግና አለ፣ ወንጌላዊ አለ። አያችሁ፣ አሁን ብዙ ጴንጤዎች ወንጌል ስርጭት እንሰራለን ይሉኛልና ወንጌል ስርጭት መስራቱ በጣም ጥሩ ነው። በጣም ጥሩ ነው። በጣም ጥሩ ነው መትጋቱ። ግን እውነት ለመናገር ጴንጤዎቹ ጌታ ይወድሃል ቢሉት አንዱን ቄስ አንዱን መርጌታ ላይሰማቸው ይችላል። ግንስ ለመርጌታው መጽሐፍ ብታበረክቱት መጽሐፉን አንብቦ ብቻ ወደ ጌታ ሊመጣላችሁ ይችላል። እንዲህ አይነት ሰዎች ያደጉበት ሁኔታ በጣም አባባ እየተባሉ ስላደጉ አንቱ እየተባሉ ክብር ሲፈልጉ የኖሩ ስለሆኑ ጌታ ይወድሃል በማለት ብቻ ይመጡ። እንካስቲችን መጽሐፍ አንብብ። ገዳም ውስጥ አሁን 5 መጽሐፍ ገዝተህ ብታስገባ እርግጠኛ ሁኝ የምነግርህ 30 ሰው ታድናለህ። 5ቱም መጽሐፍ ደግሞ እንትን ይሉታል፣ ይዋዋሱታል። እንዲህ አይነት መጽሐፍ እኮ አገኘው አንተ ይላል። ከዛ ያን መጽሐፍ ያነባል።
ከዛ በኋላ መጽሐፍቶችን መመርመር ይጀምራል። በእንደዚህ አይነት ሁኔታ ወንጌልን መስራት ትችላላችሁ። ሚስጥሩን ማወቅ ነው ዋናው ትልቁ ነገር፣ ሚስጥሩን ማወቅ ነው እና በእውነት ለመናገር በእንደዚህ አይነት ሁኔታ ወንጌልን ከኛ ጋር ስሩ ለማለት እወዳለሁ። ዘይት በመግዛት ገንዘባችሁን አትጨርሱ። ተአምረ ሐዋርያው እስራኤል ዳንሳ፣ ተአምረ ሐዋርያው ማነው የጂፒኤስ አለ፣ ሌሎችም አሉ። በዘመናችን የተነሱ ተኩላዎች አሉ። ለጥፌላችኋለሁ እዚህ ጽዮን ቲቪ ላይ። ዘይት ለመግዛት የሚሰለፍ ህዝብ እኮ ነው ያለው። ዘይት ለመግዛት ልክ የዳቦ ሰልፍ ይመስላል። እኔ በጣም ነው ያዘንኩት። እያንዳንዱ ቸርች ላይ ሪሰርች ሰርቻለሁ። እያንዳንዱ ቸርች ገና ምን መጣበታል። በዚህ በማር የተለወሰ መርዝ በሚለው መጽሐፍ ድግምቱን በስነ ስርዓት አስቀምጨዋለሁ። ድግምቱን እና ቸርች ላይ ይሄንን ድግምት ሰማሁት። ታምናላችሁ? አሁን በቪዲዮ ሰርቻ አመጣላችኋለሁ። ይሄ መጽሐፍ ላይ ያለው ድግምትና ቸርች ላይ የሚነገረው የልሳን አይነት አንድ አይነት ነው። እዚህ ስፍራ ላይ ምን ተብሎ ነው የተቀመጠ? ህዝብ አግዝ። ለካ አዳሜ ዝብላ እዛ ዘይት ለመግዛት እየሮጠች የምትሄደው እየተቅበዘበዘች የምትሄደው ልክ እንደዚህ እንደ ታቦቱ ህዝብ አግዝ ተደርጎበት ወደ ቁልቢ እንደሚፈልሰው እንደዛ ነው እየፈለሰ ያለው። ይሄን በማስረጃ ነው ያቀርብላችኋለሁ። በመጽሐፉ የተቀመጠው ድግምትና ልሳኑ አንድ አይነት፣ እግዚአብሔር ምስክሬ ነው የምነግራችሁ። ስለዚህ በዚህ ዘመን በቃሉ እውነት የማትመሩ ከሆነ፣ በእግዚአብሔር መንፈስ የማትመሩ ከሆነ ትበላላችሁ። አማኞች እኔ ለማን ብዬ ዋሻለሁ? ለማን ብዬ? እዛ ቤት ያለውን ጉድ እየገለጥኩ እዚህ ቤት ያለውን ጉድ ደግሞ ዝም አልልም በእውነት ለመናገር እና ይሄ መጽሐፍ በእንደዚህ አይነት ሁኔታ የቀረበ ነው። እናንተ ራሱ ልሳኑን ስትሰሙት ትደነግጣላችሁና እና አንዳንድ ጴንጤዎች በእርግጥ ደስ አይላቸውም። ማኖፍ ጋድን ለምን ይናገረዋል ይላሉ። ለምን ይናገረዋል ይላሉ። እንዴ የእግዚአብሔርን ሰው ኧረ ትከሰፋለህ ትላላችሁ። መገለጫው የእግዚአብሔር ሰው ቅድም ወንድማችን ሽመልስ እንደነገራችሁ ስደት ነው፣ መከራን ነው የሚቀበለው። እንዴ የበጉን ሐዋርያት ተመልከቱ፣ መከራ ተቀብለው አለፉ ነው የሚል፣ ተሰደዱ ነው የሚለው፣ በዱር በገደል ተቅበዘበዙ ነው የሚለው። ስለ አንተ ቀንን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን ብለው መከራን እየተቀበሉ ዞሩ ነው የሚለው እንጂ መርከብ ነበራቸው አይል፣ ፎቅ ነበራቸው አይል፣ ወርቅ ጫማ ነበራቸው አይል፣ ቤት መኪና ነበራቸው አይልም። የማይለውን ነገር እናድርግ። የሚሰደቡ የሚነቀፉ ዋጋ የሚከፍሉ ናቸው ትክክለኛ ወንጌል ሰባኪዎች። መገለጫቸው ይሄ። ብዙ ሰዎች ወንጌልን ሲሰብኩ ቤተሰቦቻቸው መቃብር ተነፍገው ከሀገር እንዲወጡ ተደርገው ብዙ ዋጋ ከፍለዋል። እውነት እንነጋገር ከተባለ በዚህ ዘመንም ማለት ነው የመከራን ጽዋ እየጨለጡ የሚኖሩ ሰዎች አሉ። ታዲያ እነሱን ኃጢአተኞች ልንላቸው ነው? እንደ ሐዋርያው ዘላለም አይነት ትምህርት በሰሞኑ ያስተማረው ትምህርት አለ። አይታችሁት ከሆነ ድህነት ኃጢአት ነው ብሏል ሰውየው። ድህነት ኃጢአት ነው ብሏል። እና በእንደዚህ አይነት ክርስትና ነው በእውነትና እንዲያው እግዚአብሔር ምሕረት ያርግላቸው። እኛማ የክርስቶስ ልብ አለን። ምሕረት ያርግላቸው፣ ወደ እውነት ይምራቸው፣ ወደ እውነት ያምጣቸው። በእውነት እንደዚህ አይነት ዘመን ላይ ደርሰናል። ስለዚህ ወንጌልን እንስራ መልእክቴ ነው። ይሄም በማር የተለወሰ መርዝ የሚለው መጽሐፍ በዋጋው ነው የታተመ። 260 ብር ነው የታተመበት ዋጋ። 10 መጽሐፍ ግዛ እስቲ እና ገዳም ውስጥ እናስገባልህ፣ ወይም አንተ ራስህ አስገባው። 10 መጽሐፍ ግዛ፣ ሳትዋሽ 10 መጽሐፍ ግዛ እስቲ። ሚካኤል መጥቶ ይግዛኝ እንዲህ። አሁን በእውነቱ ለመናገር እንዲሁ ገብርኤል ነው የሚገዛኝ አንተ ካልገዛኝ። እህቴ አንቺ ነሽ እኮ መግዛት ያለብሽ። ጌታ የተባረከ ይሁን። ስለዚህ ወንጌልን እንስራ። ከአዲስ አበባ እስከ ኤርትራ የሰሜን ወንጌል ማህበርተኞች ህብረት ላይ እጃችሁን አስገብታችሁ ወንጌልን ከኛ ጋር ስሩ መልእክቴ ነው። ወዳችኋለሁ። የምትሉት ነገር ካለ እድሉን ለእናንተ እሰጣለሁ። እዚህ ውስጥ ያላችሁ ሰዎች ጸጋ ይብዛላችሁ። ጌታ ይባረክ። አይ ጥሩ ምክርና ሀሳብ ነው።
አሁን ለምሳሌ አሁን እኔ ያለሁበት ቤተክርስቲያን በየጊዜው ብዙ መጽሐፍት ይሸጣል። ያሳተሙ የሆኑ ሰዎች አምጥተው አስተዋውቀው መጽሐፉን ቤተክርስቲያን አስፈቅደው ይሸጣልና ይሄም ሁኔታ ማመቻቸት የምችል ከሆነ ሰዎችንም ለማናገር በውስጥ ስልኮትን አስቀምጡልኝ። ስለዚህ ብዙ አባላቶች ስላሉ መጽሐፍ ላይ ትኩረት ይሰጣሉ። እዛው ቤተክርስቲያን ውስጥም መጽሐፍት ቤት አለ እዛም። ስለዚህ ይሄንን እንሞክራለን። እኔ በግሌም ለመግዛት አስቤ አልቻልኩም። እስቲ ስልኮትን አስቀምጡልኝ፣ ማንበብ ፈልጋለሁ። ይሄ የሚበረታታ ነገር ነው። ሰዎች መዳናቸው ደግሞ መጽሐፍ ቅዱስ ሲናገር አንድ ሰው ወደ ጌታ ሲመጣ በሰማይ በመላእክት ዘንድ ታላቅ ደስታ ይሆናል ይላል። ሰማይ መላእክቶች የሚደሰቱት ሰው ወደ ኢየሱስ ክርስቶስ ሲመጣ ነው መጽሐፍ ቅዱስ እንደሚናገረው። ስለዚህ ገና ኢትዮጵያን እንወርሳለን በክርስቶስ። የእግዚአብሔር ሐሳብ ይላል መጽሐፍ ቅዱስ ዓለምን በክርስቶስ መጠቅለል ነው። አንዳንድ ሰዎች እኔ እንደዚህ ስናገር የኔ ሐሳብ እንዳይመስላቸው መጽሐፍ ቅዱስ የሚለውን መጥቀስ ይሻላል። የእግዚአብሔር ሐሳብ፣ የአብ ሐሳብ ዓለምን በወልድ መጠቅለል ነው። በቃ በኢየሱስ መጠቅለል ነው። ምክንያቱም የምወደው ልጄ እርሱ ነው፣ እርሱን ስሙት ይላል። በብሉይ ኪዳን ደግሞ እርሱን የማትሰማ ነፍስ ትጥፋ ይላል። ሰዎች ወንድሞች ሆይ ኢየሱስ የምንሰማው አንድና አንድ ነው፣ በቅዱስ ወንጌል። ወንጌል ደግሞ ሐዋርያት ናቸው የጻፉልን። ለዚህ ነው ብዙ መጽሐፍት ኢትዮጵያ ውስጥ አሉ የተጻፉ። ወንጌል ስለ ኢየሱስ ነው። ኢትዮጵያ ውስጥ የተጻፉት መጽሐፍት ደግሞ ስለ ሰዎች ነው። ስለዚህ ይህን የተምታታ ነገር እንዲጠራ ትውልድ ሁሉ ወደ ኢየሱስ ፊቱን እንዲያዞር ከሰማይ የወረደው እንጀራ ኢየሱስ ክርስቶስ ብቻ ነው። ለዚህ ሰዎች ወንጌልን በማንበብ ከዘላለም ሕይወት ማግኘት መዳን ይሆናል፣ መንፈስ ቅዱስን መቀበል ይሆናልና ለዛ አባታችንም ቀንና ማታ የሚደክሙት ለናንተው ይሄን ለምሰሙት ነው። እና ጳውሎስ እየታሰረ ንጉሥ አግሪጳ ፊት ቀርቦ እስቲ ለምንድን ነው የታሰርከው አስረዳን ሲባል የታሰረበትን ምክንያት መናገር አቁሞ ኢየሱስ ክርስቶስ እንዴት በደማስቆ መንገድ ላይ እንዳገኘውና በክርስቶስ የዘላለም ሕይወት እንዳገኘ ተንትኖ ሲናገር አግሪጳ ምን አለ? አንተ ምን እኔንም እንዳንተ ልታደርገኝ ጥቂት ቀረህ እኮ አለው። ከስራቴ በቀር እንድትሆን ነው የምፈልገው አለ። ከስራቴ በቀር። ስለዚህ ሁላችንም ልፋታችን ድካማችን የእርሱ እንድትሆኑለት ነው። የእርሱ የኢየሱስ እንድትሆኑለት ነው። እና ኢየሱስ ለዓለም የከፈለው ራሱን ነው መስዋዕት የከፈለው። ስለ ኃጢአታችን የከፈለው መስዋዕት ራሱን ነው። ደሙን አፈሰሰ፣ ስጋውን ቆረሰ፣ አስተማረን። ያስተማረን ትምህርት ወንጌል ይባላል። ከማቴዎስ ወንጌል እስከ ዮሐንስ ራእይ ይህን የምትሰሙ 31 ሰዎች። ስለዚህ ከዛሬ ጀምሮ እስቲ መጽሐፉ ይነበብ በየቤታችን፣ ሰይጣን ይፈር። እኛ ሁላችን እሱ ሲመጣ የዘላለም ሕይወት እንድናገኝ ነው ጩኸታችን እንጂ ማንም ምንም የሚከፈለው ነገር የለም። ይችን ለማለት ፈልጌ ነው። ተባረኩ። አሜን አሜን። ጸጋ ይብዛልህ። ተከናወን። እግዚአብሔር ይባርክህ። እሺ፣ እላይ ቤቲ የምትባል እህት አለች፣ ሰላም ትበለን። ከዛ ቀጥሎ ደግሞ ላይ ጌዲዮን አለ። አሁን የገባችሁ ሰዎች ሰላም በሉንና ሐሳባችሁን መስጠት ትችላላችሁ። ጸጋ ይብዛላችሁ። ሰላም ለእናንተ ይሁን። አሁን ከትንሽ ደቂቃ በፊት ነው የገባሁት። ቢሆንም ግን በምታስተምረው ትምህርቶች ጠቅላላ አሪፍ ናቸው። በዚሁ ቀጥል። እግዚአብሔር ደግሞ ጸጋውን ያብዛ። የምትችልበትን ሸክም የሚሆንብህን ነገሮች ሁሉ ያቀልልህ። ይህን ለማለት ነው። ተባረኩ። አሜን። እናመሰግናለን። እሺ፣ ተባረኪ። ጸጋ ይብዛልሽ። አንቺን ሰላም ብያለሁ። ላይ ሰላም የሚል ሰው አለ አሁን የገባ። ሰላም ሰላም። የጌታ ጸጋና ሰላም ይብዛልህ መምህር። በእውነት አንተ የምታስተላልፋቸው መልእክቶች ሁሌ አያቸዋለሁ።
ደግሞ የምታደርገው የሰው ልጅ ወንጌል እንዲያውቅ ወንጌልን እንዲረዳ እያስተማርክበት ያሉ መንገዶች ሁሉ በእውነት በጣም ደስ የሚሉና እጅግ አስተማሪዎችም እንደሆኑ በጣም እረዳለሁ። እኔም እንዳንተው ከዛ ቤት እግዚአብሔር ባደረገው መንፈስ ቅዱስ በተገለጠው እንቅስቃሴ ውስጥ አንተ በምታገለግለው ቤት ውስጥ እኔም እንዳንተው መከራን የምቀበል አንድ ወንድም ነኝ። ነገር ግን አንተ በጣም ቻሌንጅ እያደረክ ያውም በዚህ ሰዓት ላይ ብዙ ችግር እየደረሱ እያየን ስለሆነ ብዙ ፈተና እየደረሱ ያንን እየተቋቋምክ የወንጌሉን እውነት እንደዚህ መቋደስ በጣም ደስ ይለናል። ሲቀጥል ደግሞ መናገር የምፈልገው ነገር በመጀመሪያ ደረጃ አትፍራ። ልክ ጳውሎስን እንደተናገረ እግዚአብሔር እኔ በዚህ ከተማ ብዙ ሰዎች አሉኝ ብሎ እንደተናገረ ሁሉ በአንተ ምክንያት እግዚአብሔር ሊባርካቸው በአንተ በኩል ሊያገኛቸው በአንተ ትምህርት ወደ ራሱ መንግስት የሚያመጣባቸው ብዙ እንትኖች እንዳሉ አምናለሁ። ነገር ግን በእንዲህ ብቻም ደግሞ መበረታታት ሳይሆን አንተ አሁን የጻፍካቸው መጽሐፎች አንዳንድ ነገሮች ይኖራሉና በውስጥ መስመር እያወራን እየተነጋገርን የሚደረገውን ነገር እያደረግን ይህንን አገልግሎት ደግሞ ማስቀጠል እንችላለን የሚለው እምነት ይኖረኛል። ስለዚህ ልክ ጳውሎስ በአርዮስፋጎስ ፊት ለፊት ስለ አዳኙ እንደተናገረ ሁሉ አንተም ደግሞ ከዚህ የበለጠ አርዮስፋጎስ የለንም። እግዚአብሔር በየአደባባዩ ሚዲያ ሰጥቶናል፣ ቤተክርስቲያን ሰጥቶናል። ቦታም ስለሰጠን መበርታት እንዳለብህ መቀጠል እንዳለብህ የጌታ ጸጋ ደግሞ ከዚህ በላይ እንደሚያግዝ ትልቅ እንትን አለኝና በርታልኝ ልልህ ፈልጋለሁ። ጸጋው እንዲያበዛልህ ጸልይ። ተባረክልኝ የኔ ወንድም ተባረክ። ዋው አሜን አሜን አሜን። ዘመን ይባረክ ወዳጄ፣ ተባረክ። ጸጋ ይብዛልህ። ጌታ ለዘላለም የተባረከ ይሁን። እግዚአብሔር በጣም ብዙ ኃያላንን እየሰጠን ስላለ ለትውልዱ የሚራራ እግዚአብሔር በጣም ብዙዎችን እያስወጣ ስላለ ወደሚደነቀው ብርሃኑ እያስገባቸው ስላለ እናመሰግናለን እግዚአብሔርን። ተባረኩ። ላይ አንድ የገባ ሰው አለ። ሰላም 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 ይሰማል? ሰላም ሰላም ኢትዮጵያ፣ ሰላም ኢትዮጵያ። እሺ እሺ፣ ይሰማል? ሰላም ላንቺ፣ እንዴት ነሽ? ሰላም ላንተ እግዚአብሔር ሰው። ተባረኪ። ብሩክ ይብዛልሽ። አሜን አሜን። አመሰግናለሁ። ዘመንሽ ይባረክ። አንቺም አሜን። ክብር ኢየሱስ ክርስቶስ ዘትማለም ወይም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ድረስ ያው ነው። ወንድማችን ጌዲዮን ተባረክ። በጣም ለሐጺን ለሐጺን ይትባልሁ እንደሚል በጋራ የክርስቶስን ወንጌል እናስተምራለን፣ እንሰብካለን። ጌታ በረዳን መጠን አብረን ወንጌሉን እንሰራለን። አትጥፋ። ወንድማችንን ፎሎ አድርጉት፣ ፎሎ አድርጉት። አብረን ወንጌልን እንሰራለን። ሶል ይሰማል? ወንድማችን ሶል ይሰማል? አንድ ስራ ላይ ሆኜ ነው አለው፣ እያዳመኩ ነው አለው። ኦኬ። እግዚአብሔር ዘመናችሁን ትውልዳችሁን ይጠቀምበት፣ ለበረከት ሁኑ። አትያዙ፣ በነገር ሁሉ ተከናወኑ። አጭር ጸሎት እንጸልይና እንለያያለን። ፕሮግራም ስላለኝ ልገባ ነው። ነገ በተመሳሳይ ሰዓት ጠዋት ላይ እንገናኛለን። ኤደን እግዚአብሔር ይባርክሽ። በእውነት ዘመንሽ ይባረክ። ለብዙዎቹ እንደዚህ አይነት እህቶች አሉ፣ በቃ ለወንጌል የተሰጡ እና እግዚአብሔር ይባርክሽ ለማለት እወዳለሁ። ነገ ጠዋት ላይ እንገናኛለን። ከዛም ደግሞ በተመሳሳይ ሰዓት እንገናኛለን። ወንጌልን በጋራ እንሰራለን። አትጥፉ። አሁን ግን ጸልየን ፕሮግራሙን እንቋጫለን። ጌታ ይባርካችሁ። መብራትም ስለሄደ እንትኑ ሊዘጋብኝ ነው። ስለዚህ እንጸልይና ፕሮግራማችንን እንጨርስ። ጌታ ይባረክ። ሃሌሉያ። ዋው
የሚጸልይ ሰው ካለ እድሉን እሰጣለሁ፣ ያለዚያ ልጸልይ። የሚጸልይ በውስጡ መጸለይ መባረክ የሚፈልግ ሰው ካለ እድሉን እሰጣለሁ። መቀጠል ብቻ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ጸጋው በእምነት አድኖኛልና የእግዚአብሔር ስጦታ እንጂ ከእኔ አይደለምና የእግዚአብሔር ስጦታ እንጂ ከእኔ አይደለምና። አምላካችን ረዳታችን አንተ ከኛ ጋር ስለሆንክ እጅግ አድርጌ አመሰግንሃለሁ። በእውነት ቸርነትህና ምሕረትህ የማያልቅ ማለዳ ማለዳ ውዳሴህ አዲስ የሆንክ ኤልሻዳይ በአርያም በነጭ ዙፋን ተቀምጠህ የውቅያኖስን ጥልቀት የምትመረምር እነሆ 7ቱ የወርቅ መቅረዞች በፊትህ የሚቀጣጠሉልህ ጸጉራችን እንኳን ሳትቀር በአንተ እየተቆጠረች ገናናው አምላካችን እግዚአብሔር ሆይ ስለነበረን የውይይት የትምህርት ጊዜ እጅግ አድርገን እናመሰግናለን። አባባ በአንተ ጉልበት ብርታት በልጅህ በኢየሱስ ክርስቶስ ባደረከው ማዳን እኛን ከነበርንበት ከሞት መንደር ከጨለማ ከደጋሚ ስፍራ ያወጣን ለክብር ያጭህን እነሆ በዘላለም መዝገብ ላይ ደግሞ ስማችንን የጻፍክልን አምላካችንና አባታችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። አባባ ይህንን ድምፅ እየሰሙ ያሉ ሰዎች ሁሉ እግዚአብሔር አባት ሆይ በፍቅርህ እንዲነኩ እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። ከሞት መንደር እግዚአብሔር ሆይ ነጥቆ የሚያወጣ ያንተ እጅ እንዲዘረጋላቸው በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ተብሎ በቃል እንደተጻፈ የዘላለም ቅዱስ አምላካችንና አባታችን እግዚአብሔር ሆይ በኢየሱስ ከሞት መንደር የሚነጥቅ ከሞት መንደር የሚያወጣ ከጨለማ የሚናጠቅ የአንተ መንፈስ በጌታ በኢየሱስ ስም ባሉበት ስፍራ እንዲለቀቅ ጸልያለሁ። እግዚአብሔር ሆይ ትውልድ ከሞት መንደር፣ ትውልድ ከጨለማ፣ ትውልድ ከእስራት እንዲፈታ እኔ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በምድራችን ላይ የተተበተበ፣ በምድራችን ላይ የተነገረ፣ በምድራችን ላይ የተደገመ ድግምት በኢየሱስ ስም ስልጣን የፈረሰ እንዲሆን እጸልያለሁ። በናዝሬቱ በኢየሱስ ደም የፈረሰ እንዲሆን እጸልያለሁ። የዘላለም ቅዱስ አምላካችን አባታችን እግዚአብሔር ሆይ በኢየሱስ የጠላት ሐሳብ፣ የሟርት ሐሳብ፣ የጨለማ ሐሳብ፣ የዲያብሎስ ሐሳብ ከምስራቁ፣ ከምዕራቡ፣ ከሰሜኑ፣ ከደቡቡ በኢየሱስም ስልጣን እንዲፈርስ እጸልያለሁ። የአጋንንት መሠዊያ በጌታ በኢየሱስ ክርስቶስም የተገለበጠ እንዲሆን እጸልያለሁ። የዘላለም ቅዱስ አምላካችን አባታችን እግዚአብሔር ሆይ አንተ አንገትህን ደፍተህ እኛ ቅና ብለን እንድንራመድ ያደረከን የፍቅር አባት አንተ ነህና እግዚአብሔር ሆይ እናመሰግናለን። መጽሐፍ ሲናገር እጁ ገደብና ወሰን የለውም ይላል። ወገኖች ሆይ እጁ ገደብና ወሰን የሌለው ጌታ ዛሬም የምህረትና የፍቅር እጁን በኢየሱስ ስም በያላችሁበት ስፍራ እንዲዘረጋላችሁ በጌታ በኢየሱስ እጅ መዳሰስ እንዲሆንላችሁ የናንተ የሆነ ነገር እንዲዳሰስ የናንተ የሆነ ነገር በፍቅሩ እንዲነካ በእጁ እንዲነካ በኢየሱስ ስም ጸልያለሁ። ሞት ይደንግጥ፣ ቀለያት ይሰንጠቁ፣ አለማመን ይራቅ ተብሎ እንደተጻፈ በጌታ በኢየሱስ ስም አለማመንን፣ ጥርጣሬን እየዘራ ክፉ ምኞትን እየዘራ ወንጌል እንዳይሰበክ የሚፈልግ ስጋና ደምን እየተጠቀመ እግዚአብሔር የዘላለም አባት ጌታ ሆይ በወንጌል ላይ ተግዳሮት የሆነ በኢየሱስ ስም ከዚህ ማይክሮ ሰከንድ ጀምሮ እንዲገለበጥ ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ትውልድ ያመልጣል፣ ትውልድ ከስራት ይፈታል፣ ትውልድ ከጨለማ ወደሚደነቅ ብርሃን ይገባል። አባባ አሜን።
አሜን። በወንጌል የጨከኑ ትውልዶች፣ በወንጌል የጀገኑ ትውልዶች፣ የአንተ ልብ ያላቸው የአንተን እውነት የሚናገሩ ሰዎች በኢየሱስ ስም ስልጣን እየጨመሩ እንዲሄዱ በኢየሱስ ስም ጸልያለሁ። በወንድሞች አልፈህ እንድትሰራ፣ በእህቶች አልፈህ እንድትሰራ፣ በቤተ ክርስቲያን እግዚአብሔር ሆይ ሪቫይቫል እንዲሆን በኢየሱስ ስም ጸልያለሁ። የሐሰተኞችን ስራ እንድታፈርስ፣ የሟርተኞችን ስራ እንድታፈርስ እኔ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የዘላለም አምላክ እነሆ እስራኤላውያንን ባህር ከፍለህ ጠላት ገድለህ እንዳሻገርካቸው ዛሬ በጌታ በኢየሱስ ስም ለወንድሞች ለእህቶች መሻገር እንዲሆን በጌታ በኢየሱስ ስም እኔ ጸልያለሁ። ደመሚትና በዶሻ ያልያዘ ሰራዊት እንደ ተስፋው ቃል ያሪኮን በጮት እንዳፈረሰ በወንድሞች በእህቶች መካከል ሰይጣን የገነባው ግንብ ቢኖር በኢየሱስ ስም እንዲፈርስን ያዝዛል። እንደ እግዚአብሔር ሰው እንደ እግዚአብሔር ቃል በጌታ በኢየሱስ ስም አምኜ እናገራለሁ። በኢየሱስ ስም በወንድሞች መካከል የተገነባ የጠላት ግንብ ፈረሰ፣ 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 ፈረሰ በኢየሱስ ስም። ሃሌሉያ። ኢየሱስ በምድሬ ኢትዮጵያ ወንጌል ብቻ አይገዛም። በምድሬ ኢትዮጵያ ወንጌል ብቻ አቅም ይኖረዋል። በኢየሱስ ስም ከዚህ በኋላ በምድራችን ኢትዮጵያ ጥላቻ ላይሆን፣ ሁከት ላይሆን፣ ዘረኝነት ላይሰለጥን እኔ በጌታ በኢየሱስ ስም አምኜ ጸልያለሁ። የዘላለም አምላክ አሜን። በምድሪቱ በኢትዮጵያ ረሃብ፣ አባር፣ ቸነፈርን የሚዘራ እንዲሁም የእህሉ ሰብል በሚቃጠል ነፋስ በዋግና በአንበጣ መንጋ የሚያወድም የጥፋት ልጅ ዲያብሎስ ስራው የፈረሰ ይሁን፣ ስራው የፈረሰ ይሁን፣ ስራው የፈረሰ ይሁን፣ ስራው የፈረሰ ይሁን። አሜን። ይፍረስ። እግዚአብሔር የዘላለም አባት ጌታ ሆይ ጸልያለሁኝ እርስ በራሳችን እንድንብላላ እንድንጥላላ የተነገረብን የተደገመብን የተረጨብን አዚም ድግም ታስማት ሟርት በኢየሱስ ስም ስልጣን የፈረሰ ይሁን። አሜን። 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 እነሆ ፀሐይን በቀን ጨረቃን በሌሊት አሰልጥነህ በሰማዩ ደረት ላይ ደግሞ የዘረገፍካቸው ከዋክብት የበጋው የክረምቱ መፈራረቅ የሚታዩት የማይታዩት ፍጥረቶች ሁሉ የአዋቂነትህን ጥበብ ይመሰክራሉ። እኛም ጌታ ሆይ በተለየ ፍቅርህ እግዚአብሔር ሆይ ተነክተን እነሆ በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ሰከንድ፣ በዚህ ማይክሮ ሰከንድ ስምህን እንድንጠራ ዛሬ ተብላ የምትጠራዋን ቀን ስለባረክልን እናመሰግንሃለን። ደግሞ እግዚአብሔር የዘላለም አባት ጌታ ሆይ ይህ ፕሮግራም እግዚአብሔር ሆይ እንዲቀጥል ይሄ ፕሮግራም እንዳይቋረጥ ተግተው ወንጌልን ከኔ ጋር ሲሰሩ የነበሩ ወንድሞችና እህቶች በኢየሱስ ስም ስልጣን የተባረኩ ይሁኑ። አሜን። እጆቻቸው የተባረኩ ይሁኑ። ስራቸው የተባረከ ይሁን። ትዳራቸው የተባረከ ይሁን በኢየሱስ ስም። በእነሱ ነገር ላይ የተወረወረ አጋንንታዊ ፍላጻ በናዝሬቱ በኢየሱስ ደም የተቆረጠ ይሁን። መጽሐፍ ሲናገር ደሙ ምልክት ይሆንላቸዋል፣ መቅሰፍት ወደ ቤታቸው አይገባም ተብሎ እንደተጻፈ ያንተ ደም በኢየሱስ ስም እንዲከልላቸው እንዲጋርዳቸው በጌታ በኢየሱስ ስም ጸለይኩኝ። አሜን። መጽሐፍ ሲናገር ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክት ሰጣቸው ተብሎ እንደተጻፈ እግዚአብሔር የዘላለም አባት ጌታ ሆይ በነሱና በነሱ ነገር ሁሉ ያንተ ደም ለምልክት እንዲቀመጥ በጌታ በኢየሱስ ስም ጸለይኩኝ። አሜን። ጊዜውን፣ ሰዓቱን፣ ሁኔታውን ጌታ ሆይ ላንተ አሳልፌ የሰጠሁህ ወንድሞችን እህቶችን ለታመኑ እጆችህ አደራ ሰጠሁኝ። እኔ አልችልም፣ ሁሉን የሚችሉ እጆችህ በኢየሱስ ስም ይቀበሉኝ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ስም ይሁን። እግዚአብሔር ይባርካችሁ፣ ይራራላችሁ፣ ፊቱን ያብራላችሁ፣ ሰላሙን ሁሉ ይስጣችሁ። በስመ አብ፣ በስመ ወልድ፣ በስመ መንፈስ ቅዱስ አንድ አምላክ ስም ፈጽሞ ተባርካችኋል። በክብሩ ቁሙ፣ በደሙ ተሸፈኑ። ጸጋና ሰላም ይብዛላችሁ። ሻሎም። ተባረኩ። አሜን። እግዚአብሔር ይባርክህ፣ ያስፋህ። እግዚአብሔር ምላሽ ይሁን፣ ራሱ እግዚአብሔር መልስ ይሁን። በጌታ በኢየሱስ ስም በቀኝህ ይቁም፣ ይደግፍህ፣ ያጽና፣ ያበርታ። ለብዙዎች ፈውስ በረከት ሁን። በምትሄድበት ስፍራ አንደበትህ የበረከት ምንጭ ይሁን። በምትናገረው ቃል ፈውስ ይለፍ፣ በረከት ይለፍ፣ መጽናናት ይለፍ፣ እረፍት ይለፍ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ክብሩን ከፊትም ከኋላም ይሸፍነ። ተባረክ። እግዚአብሔር ጸጋን ያብዛል። ብሩክ ነው። አሜን። ዋው ታንኪዩ። አመሰግናለሁ። እግዚአብሔር ይባርካችሁ። ጌታ ቢፈቅድና ብንኖር ነገ እንገናኛለን።
እስከዛው መልካም ቆይታ ይሆንላችሁ። ተባረኩ።